ዋን መድረስ በዚህ እድሜ ነው የሚለው ከየት ነው ያገኘሽው? እሱን መረጃ መጽሐፍ ቅዱሳዊ ነው? 15 አመት። አዎ መጽሐፍ ቅዱሳዊ ነው። ያው መጽሐፍ ቅዱሳዊም ሊሆን ይችላል እኮ ማስረጃ ካመጣሽ ብዬ ነው። ሔዋን ስትፈጠር 15 አመቷ ነበር አላሉም? አንድ ቀኗን የነበር ስትፈጠር። አረ ስንት አይነት ጤነኛ ሰው አለ። እሺ ለማን ስትገኝ ከአዳም ጎን ስትገኝ ስንት አመቷ ነበር ከአዳም ጎን ስትገኛለሽ? 15 አመቷ። ከዛ በፊት የት ነው የኖረች? ከዛ በፊት የት ነው የኖረች? ተገኘች ነው የሚለው እኮ መጽሐፍ እኮ። የት ኖራ ነው? ይሄን እኮ ነው የምልህ። ኖራ ሳይሆን ከጎኑ ነው የተገኘችው እኮ። የት ነው የኖረችው? ከዛ በፊት ነው ነገር የለም ታውቃለህ። ከዛ አይ ባላነሳው ይሄን ኮሜንት ይሻል ነው። አሁን ማይሆን ቅርቃር ውስጥ ሊያስገባሽ ነው። የት ነው የተገኘችው? እሺ የት ነበረች? ባለ ኮሜንቱ ግን ጥሩ ስራ አልሰራህም እኮ። የት ነበረች? አሁን 15 አመት ሙሉ የት ነው የኖረች? አስካል እንትና የት ነበረች ሳይሆን ተገኘች። ይኸውልህ እኮ የት ነው 15 አመት ሙሉ። አሁን አንቺ ስንት አመትሽ ነው አስካል? ማለቴ እውነተኛውን አትንገሪኝ ተይው፣ ማንንም አይፈልገውም እናንተም መናገር ስለማትፈልጉ ዝም ብሎ የሆነ እድሜ ጥሪልኝ። ስንት አመትሽ ነው? እሺ 30። ለምንድን ነው 30 አመቴ ነው ያልሽኝ? ያው በመድር ላይ ኖርኩበትን ጊዜ ነው። በጣም ጥሩ 15 አመቷ ነው ያልሽኝ። በምን ምክንያት ነው? የት የኖረችው ነው? ይሄ እኮ ነው ይሄን እኮ መጽሐፍ ቅዱስን አለመረዳትና የእግዚአብሔር ስራ ስላልገባህ እኮ ነው። እሺ የእግዚአብሔር ስራ እሺ ምኑ ነው የሚገባኝ? አስረጅኝ። ችግር የለውም። በቃ ምንም ማድረግ እንደሚችል ማለት ነው። ኦኬ ምንም ማድረግ ይችላል። ምንድነው ያደረገው? አሁን እዚህ ጋር ምንድነው ያደረገው? ተገኘች ከአዳም ጎን ገባኝ። ስለዚህ ሔዋንን በአንድ ቀኗ የ15 አመት ሴት ማድረግ ቻለ ማለት ነው። እንዴ ትጠራጠራለህ እንዴ? እግዚአብሔር ኧረ አልጠራጠርም። አንቺ በአይሻ ሰዓት ለምን እንደተጠራጠርሽ ነው ያልገባኝ። ነብዩ መሐመድ እኮ እግዚአብሔር አይደሉም፣ ፈጣሪ አይደሉም። ማን ናቸው አለሽ? ነብዩ መሐመድ ፈጣሪ ናቸው ማን አለሽ? ታዲያ አይሻም በ9 አመቷ ያደረሳት አምላክ ነው። ታዲያ አይሻም በ9 አመቷ እኮ ያደረሳት አምላክ ነው። እና ማን ያደረሳት? ኦኬ የአይሻ ሲሆን አምላክ አይችልም። የሔዋን ሲሆን ግን ሔዋንን በአንድ ቀኗ የ15 አመት ወጣት አድርጓታል። በአንድ ቀኗ ሔዋንን ባይዘው እኔ መጽሐፍ ቅዱስ ላይ ነው ያላየሁትም። ምናልባት የብሉይ ኪዳን ጭማሪ ላይ ወይም የአዲስ ኪዳን ጭማሪ 80 ሀዱ ላይ ካለ አላቅም። ይሄን ሳነብን አላስታውስም። ግን ሔዋንን በአንድ ቀኗ አስቡት ሰዎች። አዳም ግን ምን አይነት ግፈኛ ነው! የአንድ ቀን ሴት እኮ ነው ያገባ። የአንድ ቀን ሴት ግን ያው 15 አመት አድርጎ ነው የሰጠው። አዎ አይ 15 አመት ግን አድርጎ ሰጠው። ይሄን መረዳት አለብህ። ምኑን ምናልባት እናንተ ስለማትረዱት ሊሆን ይችላል። ምኑን እኮ የሱን ስራ አልሽኝ። አይሻን ማን ነው የፈጠራት? እስኪ እንመልሽልኝ። እግዚአብሔር አምላክ። ታዲያ ለምንድን ነው እሷ ላይ ሲሆን የሌላ ሰው ስራ የሚመስልሽ? ታሪኩን ስለማላምንበትና ነብያችሁን ስለማላምንበት ነው እኮ። ታዲያ አንቺ አሁን ታሪኩን አላመንሽውም ነው እንጂ ምንም ምክንያታዊ የሆነ ምክንያት የለሽም። እኔ አላምንም ነው አያልሽኛለሽ። ለአይ ይሄን ታሪክ ነው ያልቀበለው ነው። እኔ ደግሞ ማልቀበለው ልንገርሽ አስካል ይልሽ ባጭሩ ማለት ነው። ስተትሽን ልንገርሽ። ሔዋን የ15 አመት ሴት አልነበረችም፣ ግን ለ15 አመት ሴት የሆነው አቅም ነበራት ነው የሚባለው። እሺ የጎንደር ልጅ አይደለሽ? አማርኛሽን ታስተካክዩና ምን ታደርጊዋለሽ? ሔዋን 15 አመቷ ነው አይደለም፣ እና አንድ ቀኗ ነው። ግን የ15 አመት ሴት አቅም ነበራት። ኦኬ ብቃት ነበራት። ፊዚካሏ የ15 አመት ሴት ነው። እሷ 15 አመት አልኖረችም። አዳም ጋር ስትገናኝ ለአዳም ሚስቱ ተደርጋ ስትሰጥ፣ ይሄ ነው እውነታው። አይ 15 አመቷ ነው ካልሽ ግን ነው እኮ። ስለዚህ 15 አመት ሴት ያልሽው ምን አቅሟን ነው እድሜዋን ነው የቆጠረሽ እኮ? እድሜዋን ቆጥረሽ ነው ወይስ አቅሟን ነው? በመኖር ከሆነ የምታስበው በመኖር አይደለም። 15 አመት ሴት እድሜ በመኖር አይደለም። ይሄ ነው የሸወደን እኛ ወንዶችን። እዚህ ሴቶች እድሜያቸውን 30 ገብተው 20 አመቴ ነው ሲሉ እኔ እኮ እንዴት ነው ይሄ ነው የሸወደን።
ኧረ አስረጅን። ኧረ ኮሜንት ላይ እድሜ በመኖር አይደለም አትሳደቡ ሰዎች፣ እድሜ በመኖር አይደለም ሰዎች። እሺ እኔ ሀብታም ከሆንኩበት ጊዜ ጀምሮ ከሆነማ የሚቆጠረው ካሜራ የገዛው ትላንት ነው፣ አንድ ቀኔ ነው። እድሜ ከምን ጀምሮ የምትቆጥረው? ኧረ ልቀልድ፣ ወላሂ ያስቀልዳል። ይሄ ይቅርታ አድርጊልኝና ይሄ ያስቀልዳል። እኔ በሌላ ብቀልድ ትቀየምኛለሽ፣ ይሄ ግን ማንም እንዳይቀየመኝ። ለማንኛውም ክርስቲያን ብትሆን ጥሩ ነው፣ ክርስቶስን ብትቀበል። የ15 ዓመት ሴት በአንድ ቀን ይፈጥርልኛል? ያ አይደለም፣ ሁሉን ቻይ ነው፣ ሁሉን አድራጊ እና ለማንኛውም ወደ ሀሳቡ ስገባ ማለት ነው አስካል፣ ዝም ብዬ ነው ያዛኩሽ እንጂ ሔዋን አዎ ለአቅመ ሔዋን ይባላል። ለአቅመ ሔዋን ማለት ስሙ ራሱ አቅመ ነው፣ ለእድሜ ሔዋን አይደለም። ለአቅመ ሔዋን ደርሳለች ይባላል። ያ ማለት ሔዋን የነበራት አቅም ኑሯታል ማለት ነው። ሔዋን የኖረችውን ዘመን ኑራለች ማለት አይደለም። ገባሽ? አንዲት ሴት ለአቅመ ሔዋን ደረሰች ሲባል ሔዋን የነበራትን አቅም አላት ማለት ነው እንጂ ሔዋን የኖረችው እድሜ ኖረች ማለት አይደለም። አዎ ያ አቅም የሔዋንን ያህል አገኘች እያልከኝ ነው? አሁን ብሉግ ይባላል። ብሉግ ማለት ለአቅመ ሔዋን መድረስ ማለት ነው። ለአቅመ ሔዋን የመድረስ ብዙ ምልክቶች አሉ። ኦኬ፣ ለአቅመ ሔዋን የመድረስ እነዛን ምልክቶች አይሻ አሟልታለች፣ ለአቅመ ሔዋን ደርሳለች። ይህን ደግሞ ራሷ አይሻ ተናግራለች። ምን ብላ? አንዲት ሴት በዛ በነበረው ጊዜና ዘመን 9 ዓመት ከሞላት ያች ልጅ ምንድናት አለች? ሴት ሆናለች፣ ለአቅመ ሔዋን ደርሳለች፣ የደረሰች ነች። ነቢያችን ሰለላሁ ዐለይሂ ወሰለም ለ3 ዓመት የጠበቋት እስክትደርስ ነበረ። ከነቢያችን በፊት ለሌላ ሰው ታጭታ ነበረ አይሻ። አንዴ ነው ያዥልኝ። ሁለተኛ እስኪ እንዲሁ ዝም ብለን እናስበውና አንቺ የጎንደር ልጅ ነሽ፣ ኧረ ጥሩ። አሁን ወደ ሶሮቃ የሚባል ሀገር አለ፣ ሜቢ ካወቅሽው፣ ጠዳ ምናምን እንደዚህ የሚባሉ ጎንደር ዙሪያ አሉ። እነ ከወለቃም ከፍ ብሎ ነው፣ እኔ ብዙ ሀገሮችን አላቅም፣ ግን ብቻ እነዛ ወልቃይት ጠገዴ ምናምን እቺ የጠብ ቦታ ስለሆነች አንቺም ታውቂያታለሽ። እነዛ ሀገሮች አሉና ከዛ ሀገር ውስጥ ያሉ ሰዎች የሚያገቡበት እድሜና ከተማው ላይ ያለ ሰው የሚያገባበት እድሜ አንድ አይነት አይደለም፣ ወይም እኩል አይደለም። ይሄንን እድሜ አሁን በዚህ ጊዜ ያለንበት ማለት ነው ከ15 ዓመት በታች ያገባሉ። ኢቭን በቤተ ክርስቲያን ደረጃ ያገባሉ። በጣም ብዙ ቪዲዮዎች ራሱ በዶክመንተሪ ደረጃ ይሰራ ነበር። አሁን አንቺ ምክንያታዊ ከሆንሽ ይሄ በዚህ ዘመናችን እንደዚህ አለ። ማን ጋር ነው? ሳላህ ቪዲዮ ያሳይሻል አለ ሳላህ ጋር ወይ ይልክልኝ አይቻለሁ። የሆነ እንትን ግን አው በገጠሩ በኩል ነው ጎጃም ምናምን። አሁን ብትሄጂ በገጠሩ በኩል እንደዛ ነው የሚደረገው። አሁን እኔ አንቺን የምጠይቅሽ አንድ ጥያቄ ነው። እስኪ 1400 ዓመት ወደ ኋላ ተጓዥ። 1400 ዓመት ወደ ኋላ ተጉዘሽ በዛ ጊዜ የነበረች ሴት በ9 ዓመቷ ለምን አገባሽ እያለች ነው እየተከራከረሽ ያለሽው። አያትሽ ይሄኔ እናትሽን ወይ አባትሽን የወለደችበት ነው የምልሽ 13 14 ዓመት አይሞላትም አያትሽ። የኔ አያት እንደዛ ስለሆነች ማለት ነው። አያቴ እኮ ነብይ አይደለችም ታዲያ ማናት አለሽ? ግን በጊዜው ደረጃ እነዛ ሴቶች ይደርሳሉ። ሲጀመር የትዳርን የእድሜ ገደብ 18 ምናምን የሚለውን ነገር ያመጣው ምንድነው? ይሄ ዘመናዊ ትምህርት ከጀመረ በኋላ ነው። እሱም ደግሞ ምክንያቱ ምንድነው? ትምህርቷን ትጨርስ፣ ትምህርቷ ላይ ትስተጓጎላለች፣ ወደ ትዳር ከገባች ትምህርቷ ላይ ትኩረት ማድረግ አትችልም፣ ወዘተ የሚሉ ናቸው። ከዛ በኋላ ነው የሴት ልጅ እድሜ ከ18 ዓመት በላይ ማግባት አለባት የሚባለው። ለምን? ለትምህርት ሁኔታ ምናምን ሴቶች እንዲማሩ ምናምን ተፈልጎ ማለት ነው። ከዛ ውጭ ግን ዩሮፕን ብትሄጂ ለምሳሌ እንግሊዝ ብትሄጂ ከ200 ዓመት በፊት የንግስቶቻቸው ራሱ የጋብቻ ጊዜ ምናምን ብታይ 12 ዓመታቸው፣ 11 ዓመታቸው፣ 10 ዓመታቸው ነው። ከስንት ጊዜ በፊት? ከ200 ዓመት በፊት። ከ1400 ዓመት በፊት ያለች ሴትና አሁን ያለች ሴት አንድ አይነት አይደሉም። ለዚህ ደግሞ አይሁዶች ትልቅ ምስክር ናቸው። የአብርሃም ልጅ የይስሐቅ ሚስት ርብቃ ትባላለች። ያገባት በ3 ዓመቷ ነው። ለምንድነው በ3 ዓመት ያገባት ተብለው አይሁዶች እንኳን በአስተምህሮታቸው ሲያስተምሩ ምንድነው የሚሉት? በዛ ጊዜ የነበረች 3 ዓመት አሁን ላይ እንዳለች 20 ዓመት ነው
አቅማቸው ጉልበታቸው እንዳሁኑ አይደለም። ለዛ ነው አቅመ ሔዋን እንጂ እድሜ ሔዋን። እድሜ ሔዋን ቢባልማ የተወለደች ቀን ነበር ሰው ሴቱ ሁሉ የሚያገባ። ግን እድሜ ሔዋን ሳይሆን አቅመ ሔዋን ነው የሚባለው። አይሻ ለዛ አቅም ደርሳ ነበረ፣ ብቁ ነበረች። ለዛም ነው 3 ዓመት የተጠበቀች ማለት ነው። አሁን እንደ ምክንያት አንስቶ ከ1400 ዓመት በፊት የተከሰተን ነገር እንደ ምክንያት ተነስቶ ለዚህ ምክንያት ነብይ አይደሉም ካልሽማ እንዴ ታሪካዊውን እኮ ማስረጃ ብታይ ማርያም እኮ ኢየሱስን የወለደችው በ12 ዓመቷ ነው። የታጨላት የነበረው ዮሴፍ ደግሞ 90 ምናምን ዓመቱ ነው። እኔ አሁን የኦርቶዶክስ እምነት ምናምን እያልኩሽ ካቶሊክ ጋር ብትሄጂ እንደዛ ነው አስተምሮት። ይሄ ላንቺ ነው። ምን አለ እስኪ በስንት ዓመቷ ነው? እስኪ ማስረጃ አለሽ? አለኝ። ጥሩ ነው። ወደ እኔ ናት አለኝ። በ12 ዓመት አይደለም አለኝ። አሁን እጄ ላይ ችግር የለም። እሺ በቃ ችግር የለም። እጅሽ ላይ ሲኖር ታቀርቢዋለሽ። ለማንኛውም ግን አሁን በ20ኛው ሴንቸሪ ላይ ቁጭ ብለን ወይም ደግሞ በ21ኛው ሴንቸሪ 2000 ምናምን ዓመት ላይ ተቀምጠን በ700 ዓመት የነበሩ ማህበረሰቦች የሚኖሩትን ህይወት በተለይ በማህበረሰብ ጉዳይ ላይ በህብረተሰብ ጉዳይ ላይ አምጥቶ እንደ ሪዝን ማቅረብ ተገቢ ነው ብዬ አላምንም። የርብቃንም ብንጨምር የማርያምንም ብንጨምር ማለት ነው። ያ ሁሉ ይቅርና በዛ ዘመን እንኳን አንድም ተቃዋሚ አልነበረውም። ከነዛ ሁሉ ችግር ከሚፈልጉ ሰዎች አይደለም በዛ ዘመን ከ100 ዓመት በፊት አንድም ይህንን ነገር ርዕስ አድርጎ የሚያነሳ ሰው አልነበረም። ለምን? ሁሉም ጋር ያለ ላይፍ እና ኖርማል ህይወት ስለነበረ ማለት ነው። ስለዚህ እስልምና ያስቀመጠው መስፈርት ምንድነው? እድሜ አይደለም። እድሜ ሳይሆን ብሉግ ነው፣ ለአቅመ ሔዋን መድረስ። ድሮም አልተቀመጠም፣ አሁንም አልተቀመጠም። እንደየጊዜው የእድሜ ደረጃ የሚደርሱበት ሴቶች ስለሚለያይ ስቲል አሁንም ድረስ በ8 በ9 ዓመታቸው ነው መነሻው እንኳን የወር አበባ የሚያዩበት ዓለም አቀፍ ደረጃ ማለት ነው። ሳይንሱ ላይ ብታዩ ኖ እንደዛ አይደለም። መክፈት እኮ አንቺ አሁን በህሊናሽ ስታስቢው አያሳምንም ነው እንጂ ባዮሎጂካሊ ወይም ደግሞ በሕክምና ሳይንሱ ብታዩ ግን እንደዛ አይደለም። ቆይ አንዴ ላተልክ 9-10 ዓመት ይሄ አሁንም ድረስ ነው የምልሽ። ይሄው እስኪ አድጓል ጓደኛችን። እሺ ቴንክ ዩ። ሴቶች ፈርስት ፕሬዳቸውን በ9 ምናምን አያዩም ነው እያልሽ ያለሽው። ይሄ ስህተት ነው። በሳይንስ ምንድነው የሚታመነው የሚለውን እስቲ ከሜዲሲን ዌብሳይቶች ላምጣልሽ። ሺካጎ ሜዲሲን ላይ ሺካጎ ኦፊሻል የሆነ የህፃናትና የሴቶች ድረገጽ ነው እና ምንድነው የሚለው when do teens and the preteens typically get their first period ይላል። ቲኖችና ፕሪቲን የሚባሉት እንግዲህ ያው ህፃናት ናቸው ወይ ልጆች ናቸው እያደጉ ያሉትና በስንት ዓመታቸው ነው ፈርስት ፕሬዳቸውን የመጀመሪያ እንትናቸውን የሚያዩት ነው። አዶለሰንት ይላል። አዶለሰንት የሚባሉት ከ9 ዓመት የሚጀምሩ ናቸው። አዶለሰንት usually get their first period የመጀመሪያ ፕሬዳቸውን የሚያዩት between the age of 10 and 15 ከ10 እስከ 15 ባለው ጊዜ ክልል ውስጥ ነው ይላል። but it can occur earlier or later ከዚህም ቀደም ብሎ ሊመጣ ይችላል፣ ከዚህም ዘግይቶ ሊመጣ ይችላል። ከዚህም ቀደም ብሎ ኢርሊ ወደዛ ሊመጣ ይችላል። ከ8 9 10 ከ15ም ደግሞ ከፍ ሊል ይችላል ይላል። ስለዚህ ቋሚ የሆነ እድሜ የለውም። ለዛ ነው በ8 ዓመትም ሊታይ የሚችለው ተብሎ የሚገለጸው እና ሳይንሱ ይሄንን ነው የሚለው። ተልቁ ላይ ሆንፒቲ እሺ ሀይቢ ጀዛከላህ ሳላ እኔ ማደግ እችላለሁ። እስኪ እንግዲህ ሳላህም እንዳስቀመጠልሽ ማለት ነው። እንዴት ሸሸኝ ነገር ሳይንሱ የሚለው እንደዚህ ነው። በነገራችን ላይ ግን ሳይንሱ ምናምን እንኳን ብንተው አሁን ገጠር ያለውን ነገር ሁኔታ እያየን አንድ ሰው እንዴት ነው ከ1400 ዓመት በፊት ወደ ኋላ ተጉዞ በየትኛው የአእምሮ ደረጃ ነው በዛ ሰዓት ያሉ ሴቶች አንደኛ አያዩም ለማለት ማስረጃ ያስፈልጋል። ለአቅመ ሔዋን አልደረሱም ለማለት መሐመድ ገጠር ላይ ነው ወይ ነበር? አረ ከገጠርም በላይ ነው እንዴ። መካ ማለት እኮ ህንጻ ሁሉ የማይታወቅባት ምንም ነገር የማይታወቅባት ሀገር ቅኝ ግዛት እንኳን እንዳይገዟት በድህነትና በበረሃነት ምክንያት ምንም አናገኝባትም ብለው የናቋት ሀገር ነበረች። አረቢያ ምድር አጠቃላይ የዘላኖች መኖሪያ። ዘላን ማለት
ቢድዊን አረብስ የሚባሉት ወይም ደግሞ ከቦታ ቦታ እየተንቀሳቀሱ የሚኖሩ በብዛት አረቢያን ፔኒንሱላ የሚባለው የዛ ሀገር መኖሪያ ነው። አሁን ላይ ሳዑዲ አረቢያ የሚባለው የነሱ አባት ተብለው የሚጠሩ ናቸው። የነማን የዘላን ነዋሪዎች አባት ማለት ነው። ገጠር ብቻ ሳይሆን ንጉስ የላቸውም፣ በጎሳ ነው የሚተዳደሩት። ማለትም የእያንዳንዱ ዘር ጎሳ አላቸው እንጂ የመጀመሪያው ሁሉም በአንድ ላይ የመሩ የመጀመሪያው ሰው ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። ከዛ በፊት በታሪክም የላቸውም፣ ኑሯቸውም አያውቁም አረቦች ማለት ነው። በተለይ መካ አካባቢ ደግሞ ከድህነት ወለል በታች የአሁኗ ኢትዮጵያ ብዬ መቼም ያደገች ነው ምንም አይደለም። ብቻ እንደዛ ብለሽ አስቢ። ግን በጣም የዋሰ ነበር ከዚህም ማለት ነው። ግን የሚገርመው ነገር ምንድነው? ይህንን ማህበረሰብ በ23 አመት ብቻ ነው የዓለም ቁንጮ የሆነው ሀገር እንዲሆን ያደረጉት። ማን? ነቢያችን ሰለላሁ ዐለይሂ ወሰለም። ታላላቅ አሁን አሜሪካና ራሽያ የሚባሉ ሀገሮችን በዛ ጊዜ ፋርስና ሮም ነበሩ። እነዛን የዓለም ታላላቅ ሀገሮችን በቁጥጥር ስር አውለው የነሱ ሁሉ የበላይ የሆኑት በ50 አመት ውስጥ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በነብይነት ከተነሱ በ50 አመት ውስጥ ማለት ነው። እና ለዚህ ሁሉ ትልቅ ክብር የበቁት እኮ ቁርአን መጥቶ ነው፣ ነብይ መጥቶ ነው። ከዛ ሀገር ሙስሊሞች ሆናቸውን እኮ ነው መሐመድ ነብይ ነው የሚል ማስረጃ የለም። ነብይ ነው የሚል ማስረጃ ነው የፈለግሽው? አዎ ራሳቸው የጻፉት ካልሆነ በስተቀር። ከማን ነው የፈለግሽው? ከዛ በፊት ከነበሩ። አረ ማለት ራሳቸው ሊመሰክሩ አይችሉም። ከዛ ከነቢያችን ሰለላሁ ዐለይሂ ወሰለም እስልምና መጽሐፍት ሊሆን ይችላል። ከዛ በፊት ከነበሩ ነቢያችን ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት ከነበሩ ሰዎች ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይነት ማስረጃ ነው የምትፈልጊው? ጌታ ይባርክሽ። ስለዚህ አንድ ነብይ ከመወለዱ በፊት ስለሱ ነብይነት ማስረጃ ከሌለ ነብይ አይደለም ማለት ነው። በጣም የሚገርም እንትን ነው። ሰምታችኋል ሁላችሁ። በዚህ ተስማምተሻል? ደግሞ ትንቢትም የተነገረለት ከሆነ ካልሆነ በቃ ነብይ አይደለም፣ መጣል አለብን እኛ። ለምን እንቀበለዋለን አይደል? አዎ። እስኪ ጥሩ ነው። ስለ ኢሳያስ፣ ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ስለ እነዚህ ነቢያቶች እስኪ አስቀድሞ የተነገረ ትንቢት ካለ እስኪ አንድ ብቻ ስጭኝ። ይኸውልህ መጽሐፍ ቅዱስን አይደለም የጠየቀው፣ ቁርአንን ነው የጠየቀው። መስፈርትሽ ይለያያል ነው? ያንቺ መስፈርት አይደለም አሁን የጠቀሽው? ኖ አይደለም። የማን ያንቺን ነው የምንፈልገው። ያንቺ መስፈርት ካልሆነማ ምን ያደርግልናል? የማን መስፈርት ነው? አይደለም መጽሐፍ የተኮላ ነው። ኦኬ መስፈርትሽ የሚያገለግለው ከመጽሐፍ ለነቢያቶች ሳይሆን ለነብዩ መሐመድ ነው። ስለ ቁርአን መሰለኝ የምናወራው። አይ ስለ ነብይ ነው እያወራሽ ያለሽው። ነብዩ መሐመድም አልቀበልበት ምክንያት አለሽ። ከሳቸው በፊት የተነገረ ምንም አይነት ትንቢት የለም አለሽ። ጥሩ ትንቢት የለም። ስለሳቸውም ራሳቸው ነው የሚያረጋግጡ መሐመድ። አይ እሱ እንኳን መላእክትን ያዩ ሰዎች እንዳሉ የአይን ምስክር ምናምን ሰጥሻለሁ። እሱ ችግር የለው። እሱን ነገር እንተውና ችግር የለውም። እሱ ችግር እሱ የትኛውንም ደስ ያለሽን ነብይ አንስተሽ ማንም የማያሟላውን ነቢያችን ሰለላሁ ዐለይሂ ወሰለም እንዴት እንደሚያሟሉ አሁን ወደ ሌላ ነገር እንገባና ብቻ ነገርኝ። ይሄ መስፈርትሽ የአንቺ መስፈርት ነው ወይስ አይደለም? የኔ መስፈርት ነው። በአንቺ መስፈርት የወደቀ ነብይ ይባላል ወይስ አይባልም? አይባልም። ነገር ያለው ነብዩ መሐመድን ማለቀበልበት ብዙ ነገሮች አሉ። ጥሩ በቃ እሺ፣ በአንቺ መስፈርት ብቻ አይደለም ሌላም ጨምርልሃል። አዎ በአንቺ መስፈርት። ስለዚህ ይሄ ምክንያት ይሆንሻል ወይስ አይሆንሽም? አሁን ይሄ የነብይነት መስፈርት ምክንያት ነው እኮ። ይህንን አንድ ምክንያት የማያሟላ ነብይ አለ ወይስ የለም ከነብዩ መሐመድ ውጭ? በክርስትናው ልትመጣ ነው? እኔ ስለ እስልምናው ነው እያወራሁ ያለው። እኔ ስለ አንቺ መስፈርት ነው እያወራሁ ያለው፣ ስለ ሃይማኖት አይደለም። ስለዚህ ይሄን መስፈርት ሌላ ሰው እንትን ያለለት ካልሆነ ማሟላት አለበት። አድማጮቻችን ከፍታ ቆይታ በኋላ ተመልሰን እንመጣለን። እባክዎትን ወይዘሮ አስካል ሚውት ያደርጉና ወደ ቀጣይ እንግዳችን እንለፍ። አይደብረውትማ ማለት አይደብረሽም? አይ ደግሞ አንቱ ብዬ ልሰደብ አይደብረሽማ? ችግር የለም አይደብረኝም። እሺ በቃ ሚውት አድርጊና እስኪ ወደ ሌላ ሰው ተመፈስፈስ ወደ እንመለስ። የወዳችን አውርተናል። ስለነበረን ጊዜ በጣም ቴንኪው። አቶ ኪንጋሚን እንዴት ነዎት? አለን። ዘንድሮም ይጠብቃሉ አሉ።
ምን ላድርግ በእናትህ ኢየሱስን ላሳየህ እኮ ነው። 2000 ዓመት ልትመልሰኝ ነው? ያ ብርሃን ነው፣ ብርሃን በርቶልኝ ነው ለኔ። እኛ ጋር እንኳን መሽቷል። የጨረቃ የሆነ የፀሐይ ባላቅም ይሁን። እስኪ እንቀበልና ባይዘው አምፖል አለ እዚህ ቤት። ቅድም ምን ላይ ነበር ያቆም ነው? የውርስ ኃጢአት ወይም ደግሞ ኃጢአት። ኦኬ ይሻላል። ከዛ መቀጠል እንችላለን። ስለዚህ ስለ እስልምናው እንደማታውቅ ነግረኸኛል። በስሚ እንደሆነ ተረድተናል ማለት ነው። ምኑን አዳም ላጠፋው ጥፋት መሰረት አላህ Subhanahu Wa Ta'ala ይቅር አላለውም ወይም ይቅር ያለበት ማስረጃ የለም አይነት ነገር ነበር የሰማሁት። ኤኒዌይስ ለሱ አንድ ማስረጃ ብቻ ሰጥህና ከዛ ግን ስለ ኃጢአት ኮንሴፕት ብቻ እናወራለን። እሺ የኃጢአት ኮንሴፕት አይ ቲንክ ብዙ ክርስቲያኖች መረዳት አለባቸው ብዬ ስለማመን አንድ ሰው በነፃ ፈቃዱ ላልሰራው ስራ ለምን እንደሚጠየቅ ሁሉ ስለማይገባኝ ማለት ነው። እሺ ይሄው ቁጥር 37 ላይ ምን ይላል? ሱረቱል በቀራ ምዕራፍ 2 ቁጥር 37 ላይ አረብኛው ልል ነበር። እሺ ቁጥር 37 ላይ አደምም ከጌታው ቃላትን ተቀበለ፣ በእርሱ ላይም ጌታው ጸጸትን በመቀበል ተመለሰለት፣ እነሆ እርሱ ጸጸትን ተቀባይ አዛኝ ነውና ይላል። ይሄ እንግዲህ አደም ካጠፋ በኋላ አላህ Subhanahu Wa Ta'ala የሚገርም ነገር ነው የምነግርህ። ይሄ የክርስትናውን አስተምሮቶና ስለሱ አስተምሮት አላነሳም። ምንድነው ያደረገው አላህ Subhanahu Wa Ta'ala? እንዴት መጸጸት እንዳለበት አስተማረው። በመጀመሪያ ለምን አዳም አንድ የመጀመሪያ ፍጥረት ነው። ሁለተኛ ውሸት ሰምቶ አያውቅም። አዳም ለመጀመሪያ ጊዜ ነው የተዋሸ። ውሸት ሰምቶ ማያውቅ የመጀመሪያ ፍጥረት የሆነ ለመጀመሪያ ጊዜ ውሸትን የሰማ ሰው ተታለለ። ለምን? እውነት ስለመሰለው፣ ውሸትን ሰምቶ ስለማያውቅ። ታዲያ አምላካችን አላህ ግን ፍትሃዊ ነበር። እንዴት ነው ፍትሃዊ የሆነው? ይህ ሰው ኤክስፒሪየንስ የለውም፣ ከዚህ በፊት አልኖርም፣ ውሸትን አያውቅም። ስለዚህ ተታለለ። ታዲያ ተታሎ ብቻ አልቀረም፣ ውስጡ ላይ ጸጸት ተሰማው። ጸጸት ተሰምቶት ግን እንዴት ይቅርታ መጠየቅ እንዳለበት አያውቅም ነበር። ስለማያውቅ አላህ Subhanahu Wa Ta'ala ምን አደረገ? ቃላትን አስተማረው። ምን አይነት ቃላት? የጸጸትን የማቅረቢያ ቃላት። እንዴት ነው ጸጸትን እንደሚያቀርብ የመጀመሪያ ፍጡር፣ የመጀመሪያ ሰው፣ የመጀመሪያ ተሳሳች፣ የመጀመሪያ ውሸትን ሰሚ ማለት ነው። እንዴት መጸጸት እንዳለበት ቃላትን ሰጠው። ያን ቃላት ተናገረ። አላህም ወዲያው ነው ምህረት ያደረገለት ሳይሞት ምንም ነገር ውስጥ ሳይገባ። ይሄ ብቻ ሳይሆን እንደ እስልምና አስተምህሮ ሁላችንም ነጻ ፈቃድ አለን። እኔ ባላደረኩት ባልተሳተፍኩበት በየትኛው መንገድ ላይ ተጠያቂ አልሆንም፣ ምንም ነገር ስላልሰራው። አንተ ቅድም ጋር ሳወራ ምን አልኩ? ኃጢአት ማለት አንድ ሰው በነጻ ፈቃዱ የሚያደርገው ፈጣሪ መጻረር ወይም ከፈጣሪ ህግጋት መተላለፍ ነው ብለኸኛል። ያንን ነገር አዳም ነው የሰራ፣ ተላለፈ፣ የይቅርታ ቃላትን አስተማረው፣ እንዴት መጸጸት እንዳለበት ተማረ፣ ተጸጸተ፣ ይቅር አለው። የአዳም ኬዝ አዳም ላይ ነው ያበቃ እንደ እስልምና አስተምሮት። ሌሎቻችን ሁላችንም ከተጠየቅን የምንጠየቀው በራሳችን ኃጢአት በራሳችን ጥፋት። ያውም አንድ ነገር ልጨምርልህ እዚህ ላይ በራሳችን ጥፋት ኃጢአት ምናምን ብቻ ሳይሆን አውቀን ኃጢአት መሆኑን አውቀን በሰራነው ስራ ነው የምንጠየቀው። ባለማወቅ በሰራናቸው ኃጢአቶች በሙሉ ተጠያቂ አይደለንም። ለምን? ስላልተማርን፣ ስላላወቅን፣ ትምህርት ስላልተሰጠን። ስለዚህ አደም አለይሂ ሰላም ትእዛዝን ተላለፈ፣ ውሸት ሰማ ምናምን፣ አላህ Subhanahu Wa Ta'ala ይቅር አለው፣ ምህረትን አደረገለት። የአዳምን ኬዝ ክሎዝ እናደርገዋለን ማለት ነው። አሁን እዛው ጋር ማን ነው የአዳምን ኬዝ ክሎዝ ከማድረጋችን በፊት ማለት ነው የአላህ ውሳኔ ኮሽ ቀጥል። የአላህ ውሳኔ ምን ነበረ? አዳም ላደረገው አመጽ የአላህ ውሳኔ ምን ነበረ? ይቅር ብሎታልስ ካልክ ደግሞ ይቅርታ ወደ መልሶታል ወይ? ወደዛ ወደ ወጣበት ጀነት መልሶታል ወይ? እሺ በመጀመሪያ ደረጃ ሰውም ሆነ አጋንንት የተፈጠረው እንደ እስልምና አስተምሮ አላህን ለመገዛት ነው። አደም አለይሂ ሰላም የተፈጠረው የት ሊኖር ነው ከተባለ ከመጀመሪያው ሲፈጠር አንዴ ማስረጃ ላውጣላ። አይ ቲንክ ይሄንንም ቁጥር 30 ላይ እንደዚህ ይላል።
ቁጥር 30 ላይ ሙሐመድ ሆይ ጌታህ ለመላእክት ምን ቁጥር 30 ምዕራፍ 2 ቁጥር 30 ቅድም ቁጥር 37 ነበር ያሳየው አሁን ቁጥር 30 እየከፈትኩልህ ነው ስክሪኑ ላይ ይታያል እኔ ስላለኝ እዚህ ያለው ምዕራፍ 2 ቁጥር 30 ላይ እንደዚህ ይላል ሙሐመድ ሆይ ጌታህ ለመላእክት እኔ በምን ላይ ይላል በምድር ላይ ምትክን አድራጊ ነኝ ባለ ጊዜ የሆነውን አስተውሳለ እነርሱም እኛ ከማመስገን ጋር የምናጠራ ለአንተም የምንቀድስ ስንሆን በእርሷ ውስጥ የሚያጠፋንና ደሞችንም የሚያፈስን ታደርጋለህን አሉ አላህ እኔ የማታውቁትን ነገር አውቃለሁ አላቸው ይላል አደም አለይሂ ሰላም የተፈጠረው ለየት ቦታ ነበር ኪንግ አሚን እንደ እስልምና አስተምሮ ነው አው ክርስትናንማ ተው ነው እኮ ወደ ክርስትና አልገባም እገባለሁ በኋላ ችግር የለው አሁን አልገባም አሁን ችግሩ ምንድነው መሰለ ስለ ችግሩ ሳይሆን ሪፈርማል አደርግልህ ከሆነ ስለ ችግሩ ሳይሆን ምናወራው መጀመሪያ አሁን ስለጠየቅኩ ነው ምድር ላይ ምትክን አድራጊ ነኝ የተፈጠረው አደም አለይሂ ሰላም ምድር ላይ ሊኖር ነው ይሄ መጀመሪያው ኮዝ ነው ሁለተኛ ወደ ጀነት የገባው አደም አለይሂ ሰላም ለፈተና ነው ወማ ምንድነው መረጃ ለፈተና እንደገባ እሺ ወንድሞች ካላችሁ እንትን ስጡኝ እዚህ ጋር ግን ለአጭር ጊዜ እንደገባ ሱረቱል በቀራ ላይ ተፍሲር ኢብኑ ከሲር የትኛው አያ ላይ እንደሆነ ባላስታውስም ቆይ የገባው ነው አሳያለሁ ማለት ነው ያሁኑ ላይም قلنا هبطوا منها جميعا فإما يأتينكم مني هدى የሚለው ነው አያ አይደለም አደም አለይሂ ሰላም ለፈተና መግባቱ ያው በመጀመሪያ ምንድነው خلق الموت والحياة ليبلوكم أيكم أحسن عملا ሞትንና ህይወትን የፈጠረው አላህ Subhanahu Wa Ta'ala የትኛው ስራው መልካም መሆኑን ሊፈትናቸው ነው ብሎ አስቀምጧልና ከመጀመሪያው አደም አለይሂ ሰላም ሞትና ህይወት እንኳን የተፈጠረ የትኛው ስራው ይበልጥ ያማረ መሆኑ ሊሞክረው ነው ማለት ነው ግን እዚህ ጋር አንድ ነገር አይቼ ነበረ ለአጭር ሰዓት መግባቱን የሚያሳይ ማስረጃ ነበር ይሄው እዚህ ጋር እንደምታየው ተፍሲር ኢብኑ ከሲር ላይ አደም remained in paradise for an hour ብሎ ያስቀምጣል አልሐኪም ሪከርድድ ብሎ ዛት ኢብኑ አባስ ሰይድ ብሎ ያስቀምጣል በፈጣሪ ስም ይታያላ ኪንግ አሚን ይታያል ይሄ ጽሁፎቹን እኮ ትላልቅ ማድረግ ትችላለህ እዚህ ጋር እኛ ያየን አይደለም ኦኬ እንዴት ነው እስኪ ንገረኝ እዚሁ እንትን ላይ ነው ማለት ነው እሺ ሴቲንግ የታል ፎንት አለ እዚህ ወይ ሳይዝ ምን ፎንት ፈልግ ከዚህ በፊት ፈልጌ ያጣሁት መሰለኝ የተፍሲሩ ላይ እኔ አላስታውስም ግን ሌሎች እንትኖች ላይ አታልቅ እስቲ ሌሎቹን ቆይኔማ በአንድ ስልክ ልክፈትና ለማንኛውም ለአጭር ጊዜ እንደገባ የሚያሳየውን ላንብብልህና አልሐኪም ሪከርድድ ይላል ዛት ኢብኑ አባስ said Adam was allowed to reside in paradise during the time period between the asr afternoon prayer until sunset ይላል ለአጭር ጊዜ እንደገባ የሚያሳይ ነው ማለት ነው ጌታ ሆይና አይኔን ያመመኝ ነው ሰዎች በድምጽ ብቻ ለቀጥል ወይስ አንዳችሁ ትቀጥላላችሁ ስለዚህ ባጭሩ ምንድነው የገባበት በጣም ለተወሰነና ለአጭር ጊዜ እንደሆነ ማሳየት ይቻላል በዚህ ማለት ነው ግን ይሄ ሳይሆን ሌላው ደግሞ ትልቁ ነገር ቆይ ላስቀምጥልህ የሰው ልጅም ሆነ ማንኛውም ነገር ሞትና ህይወት የተፈጠረው በእስልምና አስተምሮት መሰረት ለፈተና ነው ስራው ሊሞክራችሁ ቆይ አንዴ سورة الملك مرحبا هم لم تغني 140 120 ايش
እሺና እዚህ ሱረቱል ሙልክ ላይ ምዕራፍ 67 ቁጥር 2 ላይ ምን ይላል? ያ የትኛችሁ ስራው ይበልጥ ያማረ መሆኑን ሊሞክራችሁ ሞትንና ህይወትን የፈጠረ ነው፣ እርሱም አሸናፊው መሐሪው ነው ይላል። ሱረቱ ጣሃ ምዕራፍ 20 ነው። ሱረቱ ጣሃ ይሄ አሁን ያስቀመጥኩልህ ሱረቱል ሙልክ ነው፣ ቁጥር 2 ላይ ማለት ነው። ስንት ላይ አልከኝ ኡስታዝ? ሱረቱ ጣሃ ስንት? 120 ላይ አያው ራሷ ስለ አደም ነው የምታወራው። አዎ የአደም ታሪክ እንደውም ትንሽ ሰፋ ብሎ እዚህ ጋር አለ። فوسوس إليه الشيطان وقال يا آدم وسوسوا بذلهم በመፈተነው ነው። ጀዛከላህ። ሱረቱ ጣሃ ምዕራፍ 20 ቁጥር 120 ላይ ሰይጣንም ወደ እርሱ ጎተጎተ አለ። ምን ብሎ ነው የጎተጎተው ስንል አደም ሆይ በመዘውተሪያ ዛፍ በማይጠፋ ንግስናም ላይ ላመላክትህን አለው። ያ ማለት ምን ማለት ነው? አደም አለይሂ ሰላም መዘውተሪያ ቦታም አይደለም፣ የማይጠፋ ንግስና ላይም አይደለም። አደም የታለለው ብቸኛው ምክንያት ምንድነው? በማይጠፋ ንግስናና በመዘውተሪያ ዛፍ ነው ያታለለው። ይሄን ከበላ ትዘወትራለህ፣ ይሄን ከበላ ደግሞ የማይጠፋ ንግስና ውስጥ ትሆናለህ በሚል ነው ማለት ነው። ከርሷን በሉ ለርሱም ሀፍረተ ገላቸው ተገለጸ ምናምን ይላል። ባጭሩ የእስልምና አስተምህሮት ጋር በተገናኘ አንደኛው ኮንሴፕት ይሄ ነው። የአደም አለይሂ ሰላም ጉዳይ አደም አለይሂ ሰላም ላይ አብቅቷል፣ ወደ ሌላ ቦታ አይሄድም። ሰው ሁሉ የሚጠየቀው ደግሞ ራሱ በሰራው ኃጢአት ምክንያት ነው። ለዚህም እዛው 122 ላይ መልሶ ደግሞ እንትን ታገኛለህ። አላህ Subhanahu Wa Ta'ala ከዚህ ከፈተና በኋላ ሲያወጣው ፈመሽተባሁ ረቡ ፈሃዳሁ። ኦኬ እንደመራው ነው። እሺ አረ ምንድነው ዛሬ ግን እስከ ዛሬ ቁጭ ስል የረባይን አሞኛ አቅም ዛሬ ለምን እንደሆነ አላውቅም። 122 ላይ ከዛም ጌታው መረጠው ከእርሱም ጸጸቱን ተቀበለው መራውም ይላል። አዎ ይሄ ጸጸት መቀበሉን ኖርማሊ በሱረቱል በቀራ ምዕራፍ 2 ቁጥር 37 ላይ ጨርሰናል። ጸጸቱን እንደተቀበለው ምናምን ማለት ነው። ግን አሁን ትልቁ ሐሳብ ምን መሰለ ኪንግ አሚን ማወቅ ያለብህ አንደኛ ለጊዜያዊ ነው የገባው አደም አለይሂ ሰላም ወደይት ወደ ጀነት ማለት ነው። ጀነት የገባው ምንድነው? አለዚ خلقል መውታ ወልሐያተ ሊብሉኩም አዩኩም አህሰኑ አመራ እሱ ሞትንና ህይወትን የፈጠረ ነው። የትኛው ስራው ይበልጥ ያማረ መሆኑን ሊሞክራችሁ ሞትንና ህይወትን የፈጠረ ነው የሚለው። አደም አለይሂ ሰላም ፈተና ነው። እኛ ሁላችን እዚህ ምድር ላይ ያለነው ፈተና ነው። ለዛም ነው ምን የሚቀርበው ምርጫ የሚቀርበው። ምርጫ ያለበት ነገር በሙሉ ፈተና ነው። አንተ ስትወለድ መርጣህ አይደለም፣ ስትሞት መርጣህ አይደለም። በዛ መካከል ላይ ግን የምታሳልፈው ህይወት በሙሉ የምርጫ ውጤት ነው። ስለዚህ አላህ Subhanahu Wa Ta'ala ያን ሁሉ ምርጫ ያስቀመጠው እኛን ለፈተና ነው። ይሄ ተፈትነን ደግሞ አለፍንም ወደቅንም ምንዳችንንም ቅጣታችንንም የምናገኘው ከሞት በኋላ ባለ ህይወት ነው። ግን ኃጢአት ተሸካሚ ነፍስ የሌላኛይቱን ኃጢአት አትሸከምም ይላል። በአንድ ሰው ኃጢአት ሌላኛው ሰው አይቀጣም። በአንድ ሰው ስህተት ምክንያት ሌላኛው ሰው ምን አይሆንም? ተቀጪ አይሆንም ነው። አደም አለይሂ ሰላም ነው ለፈተና ጀነት ውስጥ የገባ። ጀነት ሲባል እሱ ሐሳብ ይሰፋባል። ብቻ ወደ ጀነት የገባ ለፈተና ሲባል ነው። እኛ ግን አልገባንም ጀነት ውስጥ ከመሰረቱ የጀነት ሰዎች አይደለንም። ገባ? ከሞት በኋላ ነው ዘላለማዊ ወይም ደግሞ ጀነተል ኹልድ ዘላለም ዘውታሪ የሆነ ሰው የሚገባበት። አደም አለይሂ ሰላም ግን ዘውታሪ ስላልነበረ በመዘውተሪያ ተታለለ ማለት ነው። ያዘወትራል በሚል ተታለለ አደም አለይሂ ሰላም። ስለዚህ ምንድነው ባጭሩ እስልምና ላይ ስትመጣ በጣም ብዙ ማስረጃዎችን ማቅረብ ይቻላል። በምን ዙሪያ? በፍትህ ዙሪያ። ግን ይሄ እንዳለ ሆኖ እንየውና እንግዲህ እስልምና የሚያስተምረው ስለ ኃጢአት በደል የሚያስተምረው ብቸኛው ነገር ጸጸት ነው። አንድ ሰው ተጸጽቶ በመጀመሪያ ስታጠፋ ነፍስህን ነው የምትበድለው፣ አላህን አይደለም። ወይም ደግሞ ሌላን ሰው ትበድላለህ። ተጸጽተህ ይቅርታ ስትጠይቅ በእስልምና አስተምህሮ መሰረት አንደኛ ነፍስህን ከሆነ የበደልክ ከፈጣሪ ጋር የምትተሳሰበው ሂሳብ ከሆነ በጸጸትና በተውበት ያንን ነገር ታስምራለህ ማለት ነው። ከሰው ጋር የተነካካ ከሆነ ደግሞ ከጸጸት በተጨማሪ ለሰውየው ወይ ይቅርታ መጠየቅ አለብህ። ገንዘብ ሰርቀህ ከሆነ መመለስ አለብህ። መመለሱ የሚያስፈራህ ከሆነ ያን ሰው በቀጥታ መመለሱ የሆነ ነገር ያደርገኛል ወይም ሌባ አባላለሁ አይነት ነገር የምትፈራም ከሆነ በስጦታ መልክ ትሰጠዋለህ። ይሄ ኢስላማዊ አስተምህሮ ነው፣ ፍትሃዊ ሆኖ ማለት ነው። አሁን አንተን የምጠይቅህ በአዳም ጥፋት ምክንያት አንተ ተጠያቂ ነህ ወይስ አይደለም? ነበርክ ወይስ አልነበርክም በሚለው እናያዘው። ጥያቄውን አስተካክለዋል። ነበርኩኝ በክርስቶስ ኢየሱስ ግን ከዛ ኃጢአት ከተጠያቂነት አምልጫለሁ።
ኦኬ ታዲያ ይሄ አመለካከትህ እንዴት ነው ከነጻ ፈቃድ ጋር የሚጋራው? ለዚህ ተጠያቂው አንተ ነህ ወይስ እግዚአብሔር ነው? አንተ የአዳምን ኃጢአት ለመያዝህ ተጠያቂው አንተ ነህ ወይስ እግዚአብሔር ነው? በጣም ጥሩ። አዳም ለሰራው ኃጢአት እኔም ራሴ ተባባሪ ነበርኩ። እንዴት ነው ተባባሪ መሆነው? የሱ ዘር ስለሆንኩኝ ማለት ነው። አሁን ለምሳሌ አንተ የሆነ ሰው በእናንተ ዘር ውስጥ ቢበድል ማለት ነው የነዚህ ዘር እኮ የተባለ ይባላል። ስለዚህ ማንኛውም ሰው የተባለ ሁሉ የመጣው ዘሩ ከአዳም ነው። በአዳም በደል ተባብሯል። ኦሪጂን ኦፍ ሲን አለበት። ስለዚህ ለምንድን ነው አንተ ሰው የሆንከው? እስኪ ንገረኝ። እግዚአብሔር ስለፈጠረኝ ነው። ታዲያ በእግዚአብሔር ስራ ለምንድን ነው አንተ የምትጠየቅ? እንዴት ማለት በእግዚአብሔር ስራ? አንተ አይደለህም ሰው መሆን የፈለከው፣ እግዚአብሔር ነው ሰው አድርጎ የፈጠረ። እግዚአብሔር ራሱ ሰው አድርጎ ለምን የሰው ዘር ሆንክ ብሎ ደግሞ ራሱ ኃጢአቱን ያሸክማል። ለምንድን ነው በሱ ስራ አንተ የምትጠየቀው? በጣም ጥሩ። ሰው ከሁሉም ፍጥረታት ፈጣሪ ሁሉንም ፍጥረታት ሲፈጥር ሁሉንም ነገር ከፈጠረ በኋላ በስድስተኛው ቀን ሰው ልጅ ሲፈጥር ፈቃድ ያለው አድርጎ ነው የፈጠረው። እንደ እግዚአብሔር ፈቃድ ያለው አድርጎ ነው የፈጠረው። ያንተ መፈጠር በፈቃድህ ነው ወይስ አይደለም? ያንተ ሰው መሆን የኔ መፈጠርማ በእኔ ፈቃድ አይደለም፣ በፈጣሪ ፈቃድ ነው። ዛትስ ዋይ እኔ እኮ ያልኩህ ለዛ ነው። አንተ ለምንድን ነው አምላክህ ባጠፋው ጥፋት አንተ የምትቀጣው? አንተን ሰው መልአክ አድርጎ መፍጠር እየቻለ ጂኒ አድርጎ መፍጠር እየቻለ አንተን ሰው አድርጎ ፈጠረ። ሰው አድርጎ ፈጠራ። ሰው መሆንህ ደግሞ ተጠያቂነት አለው ባንተ። ኖ እንደዛ አይደለም። እንደዛ ኢንተርፕሬት አይደረግም። ሰው ባትሆን የአዳም ኃጢአት ይደርስብህ ነበር አንተ ሰው ባትሆን? ኦብቪየስሊ ናት፣ አይሆንም እንደዛ። ነገር ግን ሰው መሆንህ ያንተ ስራ ነው። ሰው መሆንህ ያንተ ስራ ነው። የኔ ስራ አይደለም፣ ፈጣሪ ነው ሰው። ባልሰራው ለምን ትቀጣለህ? ይሄ ነው እኮ የኔ ጥያቄ ታዲያ። አዎ በቃ ባልሰራውት ለምንድን ነው የምትቀጣው ነው። ገብቶሃል አይደለ? ቆየው ገባኝ። አዎ ስለዚህ ሰው ልጅ አዳም በሰራው ጥፋት አላህ ማለት ነው የመጀመሪያ ኦሪጂኑ ሐሳቡ ሰው ልጅ በጀነት እንዲኖር ነው። እኔ ዛሬ ነው ካንተ የሰማሁት። እስልምና ለጥቂት ጊዜ ነው የገባው የሚለውን ካንተን የሰማሁት the first time ማለት ነው። ግን ሰው ልጅ የተፈጠረው በጀነት ከአላህ ጋር እንዲኖር ነው። እስልምና ከዚቢ አሁን እኔ ያወራው በእስልምናማ ምንድነው የኃጢአት ውርስ የለም። ኦኬ አባት ባጠፋውም ልጅ አይቀጣም። በእስልምና አስተምህሮት ኃጢአት ሱራውን ረስቼ ነው እንጂ ሲሪየስሊ ያመጣል ነበር። አም ሶሪ ሱራውን ረስቻለሁ። ነገም ማመጣ ሐሳቡን ንገር። የውርስ ኃጢአት እንዳለ እኛ የግድ አንጫንህም። የውርስ ኃጢአት መኖሩን የሚያሳይ አንቀጽ ካለ ሐሳቡን ምንድነው ያወራው? ሐሳቡ የውርስ ኃጢአት እንዳለ ነው የሚያሳየው። እሱ ሐሳብማ የለም፣ እሱ ሐሳብ የለም። ግን ምንድነው? እሺ በቃ አንተ ስታስተውሰው ታመጣዋለህ። ፖይንት እንሂድና ሰው ልጅ የተፈጠረው ለጀነት ነው። ከጀነት ደግሞ በአዳም ጥፋት በሰይጣን አሳሳችነት ሰው ልጅ ከገነት ወጥቷል። ወደዛ ገነት ደግሞ እንዳይመለስ አላህ በጣም ንጹህ ስለሆነ ለአላህ ያንን መስዋዕት ፐኒሽመንት ነበረ፣ ቅጣት ያስፈልግ ነበረ። ለዛ ለአላህ የሚገባውን የአዳም ቅጣት የሚቀጣለት ስላልነበረ ተው አንዴ ኪንግ አሚን አንዴ በጣም ይቅርታ። እሱ ላይ ማለት ነው በጣም በኃይለኛው ስለሚይዝህ ቸኩለህ እዛ ጋር አትድረስ። ስለዚህ አሁን ምንድን መሰለህ የምናደርገው እኔ እናንተ ምን መሰለህ እሱም ፓርት አሁን አንገባበትም። አሁን ገና ከመሰረቱ ላይ ነው ያለሁት። ያ መሰረት ምንድነው? አምላክህ ለሰራው ስራ ለምን አንተ ትጠየቃለህ? ይሄን ፓርት ከመለስክ በኋላ ለምን ንጹህ ሰው ይቀጣል በሚለው ደግሞ ገና በደንብ ነው የሚይዝህ። ወይ እሱማ ነው ከባድ ይከብዳል። እሱ ይቅርብተው። እኔ ጌታን ነው እሱ ይቀርብ ነው ይሻል። ለማንኛውም ይሄን መልስልኝ። ለምንድን ነው አምላክህ በሰራው በአምላክህ ድርጊት በአምላክህ ስራ ለምንድን ነው አንተ ጥፋተኛ የምትሆነው? ያንተ ስራ እንዳልሆነ ነግረኸኛል። ያ ስራ የአምላክህ መሆኑን ነግረኸኛል። አምላክህ በሰራው ስራ ለምን አንተ ትጠየቃለህ? ነው ወይ ስለዛ ነው በራሱ ስራ ራሱን የቀጣ?
ዳስ ዋይ እኮ ክርስቶስ ኢየሱስ ያስፈለገው እኮ አሁንም እኔ ባልሰራው ስራ ስለተጠየቅኩኝ ባልሰራው ስራ እኮ ነው አሁንም እኮ የምገባው ጀነት አይታል። አይ እኮ ነው የሚያሳዝነው ነገር ልንገር። አዎ ያጨበጨብኩት ለራሴ ነው ታውቃለህ። የሚገርም አእምሮ እንዳለኝ የተረዳሁት ዛሬ ገና ነው የተመለሰ ባይዘው ጥያቄ የተመለሰ ይኸውልህ ባልሰራውት ኃጢአት እንደምጠየቀው ሁሉ ባልሰራውት ስራ ደግሞ የእግዚአብሔርን መንግስት አገኛለሁ። ገብቷል? ክርስቶስ በሰራው ማገኘው አዳም በሰራው ደግሞ ስለምጠየቅ ነው። እሱ ላይ እንመጣለን። ስለዚህ እኔ አሁን ዛሬ የተመለሰልኝ አንድ ትልቅ መልስ እሱ ምንድነው? እግዚአብሔር በራሱ ስራ ራሱን ቀጣ። ዋው ኢሪዝ ወሪዝ አለ። ይሄ በጣም yes እርሱ ለርሱ በርሱ ነው ባይዘይ። እናንተ እኮ ምንም የሚመለከታችሁ ነገር እኮ የለም። ምንም ነገር በቃ አልሰራችሁ፣ አልተሳተፋችሁ፣ አልተወለዳችሁ። እውነት ነው። እግዚአብሔርን ኃጢአተኛ ነው እያልከኝ እኮ እውነት ነው እያልከኝ ነው። አሁን እግዚአብሔር ኃጢአተኛ አይደለም፣ ሰው ነው ኃጢአትን ያደረገው። ሰው ላደረገው ኃጢአት ነው ክርስቶስን ልኮ ይኸውልህ በአዳም ኃጢአት እኮ ነው የተጠየቀው። አሚን ተጠየቀው። ሰው እሱን እኮ በቃ ቴክኖሎጂ ያለ ኮሜንት ላይ እሱ በጣም ተመቸ። እንዴ አዳም አይደል እንዴ? ከዚህ በቃ የመጀመሪያውን ጥያቄ እንግዲህ 672 ሰው የሚረዳውን ተረድቷል፣ አልፈናል። ወደ ሁለተኛው እና መሰረታዊ ወደ ሆነ አንድ ጥያቄ ልጠይቅ። ወደ ሁለተኛው እኔ ኃጢአት ውርስ የለብኝም ብዬ አምናለሁ። እንደዛ ብዬ ስላመንኩ የኃጢአቱ ተካፋይ ሆናለሁ ወይስ አልሆንም? ባይ ዲፎልት ሰው ልጅ ሲወለድ የአዳም ኃጢአት ተካፋይ ነው። ስለዚህ አመንኩም አላመንኩም ኃጢአቱ ወረሰብኩኝ ብዬ የኃጢአት ተካፋይ እሆናለሁ። በቃ ይሄ ግዴታዬ ነው። ሰው ኃጢአተኛ ለዛ ነው ኢየሱስ ያስፈልጋል። በጣም ጥሩ። ስለዚህ ቆይ አሁን እንመጣበታለን። ስለዚህ እኔ ሳላምን አዳም ባጠፋው ኃጢአት ተጠያቂ ነኝ ብዬ ሳላምን የኃጢአት ገፈት ቀማሽ ነኝ። ኢየሱስ ክርስቶስ በመስቀል ላይ በመዋሉ በኢየሱስ ክርስቶስ ሳላምን እድናለሁ ወይስ አልድንም? አትድንም። ኦ ፍትህ የቱ ጋ ነው ጌታ ሆይ ፍትህ ናፈቀን። ለምንድነው ሳላምን ተጠያቂ ሁኜ ለምንድነው ሳላምን በሁለቱም ለምንድነው ጌታ የሚቀጣኝ? ከመጀመሪያውም አላመንኩም፣ ሁለተኛውም ላይ አላመንኩም። ሳላምን እንደተቀጣሁት ሁሉ ሳላምን መዳን አለብኝ። ካልሆነ ፍትህ ሁሉ ላይ ነው። አላመንክም ማለት እኮ የኃጢአት ተካፋይ አይደለህም ማለት አንተን ያላመንከው እንጂ እኔ አልሰራውም የአዳም ኃጢአት መጠየቅ የለብኝም ማለት እንጂ ባይ ዲፎልት አንተ የአዳም ኃጢአት ወራሽ ነህ። አንተ ከአዳም ዘር አይደለም የመጣኸው ወይስ ከሌላ ነው? ከሌላ ፕላኔት ነው የመጣኸው? እኔ የአዳም ዘር ነኝ። እኔ እሱን አልክድም ብሮ። ግን የአዳም ዘር ከሆንክ አቢቢ ይኸውልህ የአዳም ዘር ከሆንክ ማለት ነው የአዳም ኃጢአት ወራሽ ነህ። ሳትፈልግ ነው ይሄ የሆነው። ለዛ ነው ክርስቶስ ኢየሱስ ንጹህ የሆነ የእግዚአብሔር በግ ያስፈለገው። አንተ ባልሰራው ጀነትን የምትመለሰው ለዛ ነው። ስታምን ኢየሱስን ስታምን። አመሰግናለሁ። የኔ ጥያቄም እሱ ነው። ሳልፈልግ ኃጢአተኛ ሆንኩ፣ ግን ሳልፈልግ መዳን አልችልም። አምላክ ፍትሃዊ ከሆነ ከመጀመሪያው ያለ ፍላጎቴ ኃጢአተኛ እንዳደረገኝ ሁሉ ያለ ፍላጎቴ ሊያድነኝ ይገባ ነበር፣ ፍትህ ከሆነ። ካልሆነ ግን እዚህ ጋር ሲሆን የማመን መስፈርት ያስቀምጣል፣ እዛኛው ጋር ሲሆን ግን የማመን መስፈርት አመንክም አላመንክም ትቃጠላታለህ። እዚህኛው ጋር ስመጣ ግን ኦ ልጄ አንተ ካመንክ ብቻ ነው የምትድነው። ፒኬ ምን መሰለህ ፈረንጃለ ምን መሰለህ መጽሐፍ ሲናገር ይኸውልህ በአንዱ በደል ኃጢአት ወደ ምድር ገባ ይላል። ገብቶሃል አይደለ? በአንዱ ጽድቅ ደግሞ ይኸውልህ የሰው ህይወት ገባ ማለት ነው። ገብቶሃል አይደል? በክርስቶስ ኢየሱስ ጽድቅ ለሰው ልጆች በሚያምኑ ይኸውልህ ሰርተህ አሁን ለምሳሌ እስልምና ልጠይቅሽ፣ እንደውም እዚህ ጋር ልጠይቅህ፣ አንተ በአላህ ረህመት ነው ጀነት የምትገባው ወይስ በስራህ ነው? በጣም ጥሩ። የአላህን ረህመት ማገኘው በስራዬ ነው።
እንዴ ሁለት ነገር አታርጓ። አንዱም ምረጥ። ምን አይነት ነገር ነው ይሄ? ይሄ ጥያቄ ሁሉ ነው እንደሚመልሰው ምናምን አለካ ከሆነ አላህ ላንተ ረህመቱን ያደርግልሃል ምንም ብታደርግ። ገብቶሃል አይደለ? ነገር ግን ስራዬ ካልክ ስራህን ምረጥ። አዎ የአላህ ረህመት አርዱሃ ሰማዋቲ ወልአርድ ስፋቱ ሰማያትና ምድርን የሆነ ጀነት ራሱ አላህ Subhanahu Wa Ta'ala ረህመቴ እዝነቴ ብሎ ይጠራታል። ያንን የአላህ ረህመት የአላህን ውዴታ ማገኘው እኔ በምሰራው መልካም ስራ ነው። ባይዘው እስልምና ላይ አሪፍ ነገር ልንገር በምትሰራው መልካም ስራ ብቻ ሳይሆን ባለህ ንያ ነው ኢንቴንሽን ምን አስቦ ነው የሰራው ይሰው አንድ ሰው ኃጢያቱ አንዲት መልካም ነገር ሲሰራ ዝቅተኛው አላህ Subhanahu Wa Ta'ala እንደ 10 ነው 10 እንዴት ነው እንደዚህ እንደ 10 ነው የሚመዘግበው አንዲት መልካም ስራ ከሰራ ማለት ነው። አንዲት ኃጢያትን ግን ቢሰራ ወይ እሷ ትጻፋለች ደስ ካለው ደግሞ ይሰርዛታል። ፍትህ የቱጋን ቻልክ ቅድም አላህ ፍትህ እዚህ ጋር እየበደለ ነው። እንደዛ ከሆነ ቅድም አንተ ፍትህ እንዳልከው አንዷን እዚህ ጋር በ10 ደግሞ ፍትህ የቱጋ ነው? ቅድም ለሚ ቢ ሎጂካሉን ቅድም ለኔ ሎጂካሉን እንዳልክ ፍትህን ልንገራ የቱ ጋር እንደሆነ። እሺ አላህ Subhanahu Wa Ta'ala ጊፍት ነው የሚሰጥህ። ጊፍት ታውቃለህ? ጸጋ ይዛል። እሺ ለማንኛውም ባጭሩ ልመልስልህ። አላህ Subhanahu Wa Ta'ala ፍትሃዊ ስለሆነ አንድን ሰው ያለ ቅጣቱ በቀር ያለ ወንጀሉ በቀር በምንም አይነት መንገድ አይቀጣውም። ይሄ ፍትሃዊነቱ ነው። ምህረቱን ደግሞ የሚወስነው ያንተ የሥራ ፍላጎት የሥራ መነሳሳትና ኢንቴንሽንህ ነው። ለምሳሌ አንድ ምሳሌ ልስጥህ። ታዲያ አላህ Subhanahu Wa Ta'ala መሐሪ ነው የሚባለው ታዲያ በምን ዙሪያ ነው? ምህረትና ፍትህ ሁለቱም የሚጋጩ ነገሮች አይደሉም። አንድ ምሳሌ ባጭሩ ልስጥህ። እሱ ምሳሌ ምንድነው? አንተ ጠፋኝ ምሳሌ ልስጥህ ስል እሺ አላህ Subhanahu Wa Ta'ala አንተ አሁን የሆነ ወንጀል ብትሰራ በሰራው ልክ ብቻ ነው የሚቀጣ። መልካም ስራ ለምሳሌ ባሪያ ነህ አንተ እሺ አንተ ቀይ ነህ እየቀለድኩ ነው። ለማንኛውም ባሪያ ነህ። ባሪያዎች ማለት በአሳዳሪዎቻቸው የእግዚአብሔር ባሪያ ነው። ጳውሎስም የእግዚአብሔር ባሪያ ነው። እንኳን አንተ ብቻ እሱን ተውና አሁን ሌላ መስመር ውስጥ እንዳትከተኝ ከሱ እንመለስና አንድ ሰው ባርነት የሚባል ጊዜ ነበረ ወይም ሰራተኝነት ብለን እንውሰደው። በዛ ባርነቱ ውስጥ ሆኖ አሳዳሪዎቹ የሚሰጡትን ነገር ብቻ ነው የግድ የሚሰራው። ለምሳሌ ዝሙት ያስፈጽሙታል። ሮማውያኖችን ካየህ መጠጥ ያስጠጡታል፣ ብዙ ነገር ያደርጉታል። ይህ ሰው ስራው ከተመዘነ አንድ ሰው ስራው ከተመዘነ መልካም ስራ የሚሰራው በጣም ትንሽ ጊዜ ነው። በግድ ተገዶ ግን ብዙ መጥፎ ስራዎችን ይሰራል። ለዛ ነው አላህ Subhanahu Wa Ta'ala ኢንቴንሽንህን ነው የሚያይ። ያችም ይሰራት አንዷ መልካም ስራ ግን በምን ሁኔታ ላይ ሆኖ ነው የሚሰራ ይባሪያ ብሎ አላህ Subhanahu Wa Ta'ala ያስባል። ያ ባሪያው ያችን መልካም ስራ የሚሰራት ባልተመቻቸ ሁኔታ ላይ በትልቅ መከራ ላይ ሆኖ ነው የሚሰራት። ምን አደረገ አላህ Subhanahu Wa Ta'ala? ያችን መልካም ስራ እንደ ስራው ሳይሆን እንደ ኢንቴንሽኑ ምን ያክል አስቦ ነው ይሰራ፣ ምን ያክል ተጨንቆ ነው የሚሰራ፣ ምን አይነት ሁኔታ ላይ ሆኖ ነው የሚሰራ የሚለውን አየና እንደ ኢንቴንሽኑ ከ10 ጀምሮ ከ700 እና እስከዛ በላይ ድረስ መልካም ስራ አድርጎ ይመዘግብለታል ማለት ነው። ይህ የአላህ Subhanahu Wa Ta'ala ምን ይባላል? ምህረት ይባላል። እኛ እንደ ስራችን ሳይሆን የምንመዘነው እንደ ኢንቴንሽናችን ነው። ያን ስንሰራ ምን አስበን የሰራ ነው? ምንድነው ፍላጎታችን? ሰው ለዩልን የሰራ ነው? ሰዎች እንዲያዩልን እኔ እኮ ብር ሰጭ ነኝ ካሜራ ደቅኜ አሁን ደግሞ ካሜራ ገዝቻለሁ ደቅናታለሁ ካሜራ ደቅኜ ነው ሰጭ እኮ ነኝ ምናምን ለማለት ነው የሚሰራው ይሰው ወይስ ከልቡ ሰጭ ስለሆነ ነው የሚሰራው? ያንን ኢንቴንሽንህን ነው የሚያ አላህ Subhanahu Wa Ta'ala። ለዛ ነው ከሁሉም ነገር በላይ ፍትሃዊ የሆነ። ግንስ ስራህስ ቢሆን አንተ ስራዬ ያድነኛል እንደዚህ ምናምን እንዴ አንድ አይነህ ቢመዘን እኮ የአንድ አይነህ ያደረክበት ደረጃ የተሰጠህ ጸጋ እኮ ቢመዘን ከምትሰራው ስራ እድሜ ልክ ከምትሰራው ስራ በሙሉ በላጭ ነው። የአንድ አይነህ ጸጋ ብቻ ማለት ነው። ያው አይና አማዎች ብዙ ጊዜ ላቁት ይችላሉ። ብቻ የአንድ አይን ጸጋ ብቻ ነው ይሄንን የምነግርህ። እኛ የአላህ ረህመት ከዚህ ጋር ነው የሚገባው። አላህ በኢንቴንሽናችን ነው ደረጃ የሚሰጠን፣ በኢንቴንሽናችን ነው ምንዳን ትሩፋትን የሚሰጠን። ስለዚህ በስራችን ቁጥር ልክ ሳይሆን ስንሰራ ባሰብነው አይነት ያስተሳሰብ መንገድ በፈለግንበት አይነት ስራ ነው። አይ ቲንክ የገባህ ይመስለኛል። የእናንተ አምላክ ግን ልመለስልህ እየመጣው ነው ምንድነው? አንተ አመንክም አላመንክም ፈለክም አልፈለክም ባልኖርክበት እድሜ ምን ይልሃል? አንተ እኮ የአዳም ኃጢአት አለብህ
እንዴ ጌታዬ ወይ ምን አደረኩ? ቆይ ተረጋጋ። ከ2000 ዓመት በፊት ግን ልጄ ከፍሎልሃል። ታዲያ ምንድነው? በሱ መንና ትድናለህ። መጀመሪያም አልሰራውት በኋላ ላይ ከቦታው አልነበርኩ። ይከፈልልኝ አይከፈልልኝ ማውቀው ነገር የለ። ልስራ የተሳተፍኩበት እኔ ምግብ አላቀበልኩት። አዳም ሹካ ማንኪያ ቢላውን አልሰጠሁት ቆርጦ እንዲበላ ሔዋን ነው የሰጠችው። ምንም ባልሰራው ስራ እጠየቃለሁ። ምንም ባልተሳተፍኩበት ተሳትፎ ደግሞ እመንና ትድናለህ እባላለሁ። አይ ያኔ እኮ አላመንኩም። አሁን ለምንድን ነው ማመን የሚጠበቅብኝ ስባል ምንድነው መልሳችሁ ነው? ፍትህ ነው? ምን ነው መልሳችሁ? በጣም ብዙ ፓክድ የሆነ ጥያቄ እንትኖች ናቸውና ሰው እንዴት ነው የሚድነው ከሆነ ጥያቄው ጠቅለል ሳረገው ማለት ነው። ሰው የሚድነው በክርስቶስ ኢየሱስ አምኖ ነው። ሰው በክርስቶስ ኢየሱስ ካላመነ አይድንም። ይሰማል ድምጼ? አዎ ይሰማኛል። ስለዚህ ልክ በእስልምና ማስተምሮ በአላህና በነብዩ እመኑ which is እምነት ነው እናንተ ጋም ያለውና እሱን ካላመንክ አትድንም ወይ ሻሃዳ ካልያዝክ ወደ አላህ ወደ እስልምና ልትመጣ አትችልምና ልክ እንደዛው መጽሐፍ ቅዱስ የሚያስተምረው ሰው ልጅ በክርስቶስ ኢየሱስ ክርስቶስ ጌታ እንደሆነ በልቡ አምኖ በአፉ መስክሮ ይድናል ይላል። ስለዚህ በእምነት ብቻ አይደለም በእስልምና እሺ፣ እምነት ከሥራ ጋርም ጭምር ነው። ይሄንን አስተካክል። እምነት ብቻ አይደለም በእስልምና አምኛት ኢብኑ ቃፍ ጠፋ እያወጣሁለት ነበር አንቀጾቹን። ኢብኑ ቃፍ ድምጽህ በጣም ተውጧል። ማይክህን አስተካክለውና ግባሻ ሀይቢ ድምጽህ በጣም ርቆ። ኦኬ አሁን ተስተካክሏል። አሁን አሪፍ ነው። ኦኬ ቀጥሉሽ። ያልካውን አልሰማውምና ለመመለስ ብትደግምልኝ። ልድገምልህ? አሁን ይሰማል? አዎ። አይ አንድ ነገር ላስተካክልህ ነበረ። እሱ ምንድነው በእምነት ብቻ አይደለም በእስልምና የሚዳነው እምነት ከስራ ጭምርም ነው። ለዛም ነው አላህ Subhanahu Wa Ta'ala በቁርአኑ ሲናገር ይህንን ጀነት የወረሳችሁት እዛ ዱንያ ላይ ስትሰሩት በነበረው መልካም ስራ ነው ይላል። ለዛ ነው በሌላ ቁርአን አያ ላይ ሱረቱል ፉሲለት ላይ إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة እያለ የሚያገኙትን ጸጋ ሲተነተን የነበረው እነዚያ አምላካችን ጌታችን አላህ ነው ያሉ ከዚያም ደግሞ ቀጥ ብለው የጸኑ አንደኛው ምንድነው የጠቀሰው እምነት ነው ማመን ነው ጌታችን አላህ Subhanahu Wa Ta'ala ነው ብሎ ያመኑ ከዛ የጸኑ ጽናታቸውስ ምንድነው ሲባል አላህ ባዘዛቸው ነገር ላይ መታዘዛቸው በከለከላቸው ነገር ላይ መከልከላቸው ሁሉ ነገር በቃ ያዘዛቸውን ስራ እምነት ከስራ ጭምር ነው ድህነትን የሚያሰጠው በእስልምና እንጂ እምነት ብቻውን ብላይንድሊ ማመን ብቻ ነፃ አያወጣም ወይ ደግሞ ድህነትን አያመጣም። ይሄንን ላስተካክል ብዬ ነው። ቴንክ ዩ ኖርማሊ እንደ ባይብልም አንፃር ስናይኮ ያዕቆብ መልእክት ራሱ የሚያስቀምጠው ስራ የሌለው እምነት በራሱ የሞት እንደሆነ ነው። እየመጣው ነው ረመዳን እየመጣው ነው። መጽሐፍ ቅዱስም ሰው በእምነት ይድናል። የዳነ ሰው ደግሞ አምኖ ድኖ ድነቱን የሚገልጸው በስራ ነው። ገብቷል? አምኗል የምንለው አንድ ሰው ያመነውን እምነቱን በስራ ሲያሳየን ነው እንጂ አምኛለሁ ስላለ ብዙ ጊዜ አሁን ክርስትና ውስጥ ዶሚኔሽኖች ታውቃላችሁ እናንተ ብዙ ክርስትና አይነት አለ። አንዱ ከአንዱ ጋር አርጊው የሚያደርገው ይሄ ነው። ገብቷል አይደል? አንዳንዱ ጀስት ክርስቲያን ነኝ ብሎ ይኖራል፣ ግን የክርስትናን መጽሐፍ ቅዱስ ሲናገር ክርስቲያኖችን በፍሬያቸው ታውቋቸዋላችሁ ይላል። ግን ያንን የክርስትና ፍሬ ሲያፈሩ አናያቸውም። ክርስቲያን ነኝ ክሌም ያደርጋሉ፣ ግን ያ ማለት ክርስቲያን ናቸው ማለት አይደለም። ስራቸው ያው ክርስቲያን ያልሆነ ሰው የሚያደርገውን ስለሆነ እነዛን ሰዎች እንደ ክርስቲያን አንቆጥራቸውም። ስለዚህ እኔ ምን እያልኩ ነው? ሰው አምኖ ይድናል። የዳነ ሰው ግን የሚሰራው ስለዳነ ነው። ገብቷል አይደለ? ሜቢ በደንብ ለማብራራት አንተ ኢትዮጵያዊ የሆንከው በመወለድ ነው። ኢትዮጵያዊ ሆነ ስለተወለድክ የኢትዮጵያን ሕግ ትጠብቃለህ እንጂ
ህግ ምንም ስለጠበቅ አይደለም ኢትዮጵያ የኢትዮጵያን ህግ ስለጠበቅ አይደለም ኢትዮጵያ የምትሆነው ስለተወለድክ ነው። ስለዚህ ኢቡን እኛ ጋም ስራ አለ። ምን ሰራው ግን ስለዳንን ስለአመንን ነው ምን ሰራው እንጂ ከእምነታችን ጋር ይሄ ምንድነው ተደምሮ ምናምን እንትን እንዲልልን ሳይሆን እኛ ምናምነው ክርስቶስ ኢየሱስ ስለኛ ሰርቶልን አልቋል ተፈጽሟል ብሎ በመስቀል ላይ ጨርሶታል። እሱን እናምናለን። አንዴ አሁን እንዳንተ አባባል ከሆነ ለኃጢአቴ ውርስ ካለብኝ ከአዳም ለዛ ኃጢአቴ ደግሞ ኢየሱስ ክርስቶስ መስዋዕት ከፍሎ በግ ሆኖ ታርዶ እንደናንተ አባባል ማለት ነው ተሰቅሎ ምናምን እንትን ካለልኝ ታዲያ ለምንድን ነው የምሰራው? ስቲል ስራ መስራት እኮ አይጠበቅብኝም ኦልሬዲ ስለተከፈለልኝ ማለት ነው። እንዳንተ አባባል ከሆነ እምነትም ስራም እናንተ ዘንድ ካለ ለምን ነው የምሰራው ታዲያ ኦልሬዲ ስለተከፈለ? ወይስ ስራውን ወደ በሩ ራሱ ለመግባት ኢየሱስ መሞት አለበት? ለመግባት ሳይሆን የምትሰራው ስለገባህ የገባ ሰው ህይወት ምን እንደሚመስል ለሌሎች ለማሳየት ነው የምትሰራው። ይሄ ማለት ምን ማለት መሰለ? አንድ ሰው በክርስቶስ በራስህ አይደለም የምትሰራው። አንተማ እኮ ይኸውልህ አምነህ ዳንክ ለሌላ አይደለም የምትሰራው መልካሙ ነገር እንጂ ለገነት ለመውረስ አይደለም። አዎ ገነት ለመውረስ አይደለም። ገነትን የምትወርሰው በክርስቶስ ኢየሱስ ስራ ነው። ኦኬ መልካም ስራን የምትሰራው ለኔ ለማሳየት እንጂ ያ መልካም ስራ ገነትን አያስወርስም። ያ መልካም ስራ አንተን ገነትን አያስወርስም። የሚያስወርስ ገነትን በክርስቶስ ኢየሱስ ማመን ነው። ነገር ግን በክርስቶስ ኢየሱስ ስላመንክ መልካም ስራን የተካፈልከውን ህይወት ትገልጣለህ። ገብቷል ማወራክ? ያ የተካፈልከው ህይወት መልካምነት ነውና ያንን ህይወት በስራህ እየገለጥክ አምኛለሁ ራሱ የሚለውን የምትገልጠው በስራህ ነው። ገብቷል አይደለ? አትስደብ ካለ አለመሳደብን ጀምረህ ነው። ደግሞ ለምሳሌ አታመንዝር ካለ ባለማመን ዘር ነው አምኛለሁ ብለሃላ። ስለዚህ ባለማመን ዘር ሄሎ ግን እዚህ ጋር አሁን ባወራቸው ነገር ላይ ማለት ነው በኢየሱስ ማመን ሲባል ራሱን ማምለክ ነው ወይስ እሱ ሲያመልክ የነበረውን አምላክ አንዱን አምላክ እሱ ሲያመልክ የነበረውን ማምለክ ነው? ለምሳሌ በማቴዎስ ወንጌል ላይ ያለውን ስናይ በሰማያት ያለውን አባቴን ፈቃድ የሚያደርግ እንጂ ያለው ቀጥታ ሲናገር ጌታ ሆይ ሁሉ መንግስተ ሰማያት የሚገባ አይደለም ብሎ ሲናገር ዘጋር ወረደ ብሎ ደግሞ ዘሴም ላይ ስቲል ድረስ የምናያቸው ነገሮች አሉ። በስሙ ትንቢት የሚናገሩ በስሙ አጋንንት የሚያወጡ እና የመሳሰሉ ነገሮች ማለት በኋላ 23 ላይ ወረደ ብለን ስናይ እሱ ደግሞ በዚያን ቀን ከቶ አላቃችሁም እናንተ አመፀኞች ከኔ ራቁ ብዬ መሰከረባችኋለሁ ሲናገር ነው የምናየው። አንተ ያወራበት ነገር ላይ ቃል በቃል አሁን ለምሳሌ እኛ እንደምናወራው ወይም ደግሞ እኛ እንደምናምነው እኛ ሙስሊሞች እንደምንከተለው ቁርአን ላይ አላህ Subhanahu Wa Ta'ala እኔ አላህ ነኝ ተገዙ ሁሉም እንደተናገረ አለ። ግን ደግሞ ስለ ባይብል ላይ ደግሞ ስንመጣ ኢየሱስ በራሱ አንደበት ተገዙኝ ወይም ደግሞ ግዙኝ ብላ እሱ ራሱ በራሱ አንደበት በዮሐንስ ወንጌል ላይ ምዕራፍ 4 ቁጥር 22 ላይ መዳን በአይሁድ ነውና ብሎ ነው የተናገረው። መዳን በአይሁድ ነውና እኛ ለምናውቀው እንሰግዳለን ብሎ ነው ያወራው። እናንተ ለማታውቁት ሰግዳላችሁ ሲል እዛ ወር ላይ ማየት እንችላለን። ኢየሱስ የተናገረውና አንተ የምታወራው ወይም ደግሞ አንዳንድ አፎን እሺ ረመዳን ግን ሐሳቡ ሌላ ሰፈር ስለገባ ነው ወደ ሌላ ነገር ከታች ሲጽፉልኝ ነው እንትን ያልኩትና ወደ ሌላ ሐሳብ ስለገባ ነው። እሺ ሀይቢ በአጭሩ ግን ኪንግ አሚን አይ ቲንክ የተነሱት ኩዌሽኖችን በደንብ እያቸውና ባይዘው ይሄ ቀለል ባለው ነው በኢየሱስ ክርስቶስ በኩል እንጂ እንዳልኩ እንደ ፍትህ ካሰብ ነው የኢየሱስ ክርስቶስ ስቅለት ራሱ ፍትህ ነው ወይስ አይደለም የሚለውን ነገር ያው ብዙ ፖይንቶችን ማንሳት ይቻላል። ግን ፍቃድ ከሆነና ፍላጎት ካለ በእዝነ ጸጸት ፍትሃዊነት ምናምን ዙሪያ እስልምና ጋር በተገናኘ ያለውን ነገር ባሳየ ደስ ይለኛል። ከዛ በፊት ግን አንድ ጥያቄ እስኪ ልጠይቅ ኪንጋን። እስኪ ግን በማስረጃ ነው የምትመልስልኝ? እሺ ችግር የለውም። ያለ ማስረጃ አላወራም። እንኳን እናየዋለን። ችግር የለውም። ኦኬ ሶሪ። እሺ እና ምንድነው አንድ ሰው አለ
ያ ሰው ስለ ክርስትና አያውቅም፣ ሰምቶም አያውቅም። ክርስትና የገባበት ቦታም አይደለም። ጫካ ላይ የሚኖር ወይም ደግሞ አማዞን ላይ የሚኖር ሰው አስበው። ይሄ ሰው ኢየሱስ ክርስቶስን እንዳይቀበል ስለ ኢየሱስ ክርስቶስ አያውቅም፣ ሰምቶም አያውቅም። ኦኬ እንዳይክደውም እንደዚሁ አልሰማም። ግን ምንድነው እንደ መጽሐፍ ቅዱስ አስተምህሮት ያመነ የተጠመቀ ይድናል ነው የሚለው። ያላመነ ግን ይፈረድበታል ነው። ይህ ሰው እጣ ፋንታው ምንድነው የሚሆነው? ጨረስክ? ሊቀጥል በቃ ይበቃል። ኖ አይ የሰውየው እጣ ፋንታ ምንድነው የሚሆነው ላልከው ህገ ልቦና የሚባል ነገር አለ በመጽሐፍ ቅዱስ አስተምህሮ። ሰዎች በህገ ልቦና የሚዳኙበት፣ ምክንያቱም ስለ ክርስቶስ ኢየሱስ ምንም ያልሰሙ ኖርማሊ አሁን በደንብ ምድር ላይ በደንብ እየተሰበከ ነው ያለው፣ ጌታ ይመስገን። ግን ያልሰማ ሰው ከሆነ ፈጣሪ በህገ ልቦና ሊዳኘው ይችላል። this is my answer። አንደኛ በማስረጃ ነው የምትመልስልኝ። ሁለተኛ ደግሞ የኢየሱስ ክርስቶስ መምጣት አንድ ሰው በህገ ልቦና ሚድን ከሆነ የኢየሱስ ክርስቶስ መምጣት ምንድነው ትርጉሙ? ኖ በህገ ልቦና ይድናል አላልኩም። ታዲያ ካልዳነ እኔ እኮ ጥያቄ ድነት ጋር በተገናኘ ነው። ይድናል ወይስ አይደለም? ድነት ይወል መዳን በክርስቶስ ኢየሱስ ብቻ ነው። ገብቷል አይደለ? ስለዚህ አይደለም አሁን ዳሴት በቃ ዳስ ማይ ኮንክሉዥን ላይድን ይችላል። ስለዚህ አምላክ አስቡት እስኪ ያ ጀማዓተል ኸይር ወሸሪህም ካላችሁ እናንተም ጭምር አስቡ። አምላክ ራሱ በሰራው ስራ በድጋሚ አንድ ሰው ምንም በማያውቀው ነገር ሰው ሆኖ ተፈጠረ። ሰው ሆኖ መፈጠር የሱ ፍላጎት የሰውየው ፍቃድ አይደለም። ያ ሁሉ የአምላክ ስራ ነው ሰው ሆኖ መፈጠሩ። ሁለተኛ ይህ አምላክ ይህ ሰው ማለቴ ስለ ኢየሱስ ክርስቶስ ያልሰማ በሱ ጥፋት አይደለም። የሚያውቀው ነገር የለም፣ መልእክቱ አልደረሰውም ስለ ኢየሱስ ክርስቶስ። ታዲያ አምላክ ምን ይለዋል? አንተ በኢየሱስ ክርስቶስ አላመንክምና አትድንም። የት ሰማው? የት አገኘው? እኔ እኮ አልካድኩም፣ ሰምቼ እኮ አላስተባበልኩም። ታዲያ ለምንድን ነው የምቀጣው ቢል እንደው አምላክ ምን አይነት ፍትሃዊ ነው የሚባለው? ምን አይነት ጉድ ውስጥ ነው የገባል? ምንድነው መሰል አይ ፒኬ በጣም እኮ ምርጥ ጥያቄ ነው የምታነሳው። ያመራምራል፣ እንድጠይቅም ያደርገኛል። ግን ምንድነው መሰለ አምላክ ቀደም ብለናል፣ ስለ ረህመት እያወራን ነበር አይደለ? እግዚአብሔር ሰዎችን ስለሚወድ ስለ ክርስቶስ ኢየሱስ እንዲያውቁ በአንድም በሌላም በብዙ መንገድ ይናገራል። ገብቷል አይደለ? ለምሳሌ አብዛኛው ጊዜ ሙስሊምን ማሳመን ያው ትንሽ ዲፊካልት ስለሆነ በህልማቸው ነው ክርስቶስ የሚገለጥላቸው። ገብቷል አይደለ? በጣም ብዙ ጓደኞች አሉኝ ከሙስሊም ኢየሱስን በህልማቸው አይተው ኮንፌስ አድርገው የሚመጡ ሰዎች። ስለዚህ ምን እያልኩ ነው? አምላክ የራሱ መንገድ አለው ያንን ሰውዬ ስለ ክርስቶስ ኢየሱስ እንዲሰማ የሚያደርግበት መንገድ። አሁን ይሄንኑ ኩዌስችን ወደ እስልምና ብናመጣው ልክ እንደዛው አንተ እንትን ትላለህ፣ ትቸገራለህ። ገብቷል አይደለ? ሻሃዳ ስላልያዘ በአላህና በነብዩ ስላላመነ በምንድነው አላህ እንትን የሚለው ብዬ ላመጣልህ እችላለሁ። ወደ እኔ ማጣል ቢያላሰብኩም ነበር። አንተ ጥሩ ጭንቅላት አለህ ብለህኝ ምናምን ይሄን ሳላስብ ጥያቄ አነሳለሁ። ጌታዊ ስሙ ይባረክ። ለማንኛውም ስለዚህ ያንተ ምላሽ እግዚአብሔር ፍትሃዊ አይደለም ነው ባጭሩ። ላ ሐውላ ላ ቁላ አራደዛላልኩ አስተግፊሩላህ። አንተ እንደዚህ አትበል። አታውቀው ለማታውቀው እኔ እንደዛ አላልኩም። ምን አይነት ነው አንተ አትዘባርቅ። እሺ ያውለ እኔ እንደዛ አላልኩም። አላኪ እጅግ በእናትህ አንድ ጥያቄ ፒኬ አንድ ጥያቄ ጠይቂ መልስልኝና በእውነት በእናትህ በጣም የተቸገርኩበት ነገር ስለሆነ ነው። እሺ ዳጊ፣ ግን እኮ ዛሬ ርዕሳችን ፕሮግራማችን ሌላ ነበረ። እሳቸው ጋር ትንሽ ቆመን እንጂ ፕሮግራማችን ይሄ ነበር። ሙስሊም ነህ ክርስቲያን ነህ? በመጀመሪያ አይ ክርስቲያን ነኝ።
ኦኬ በቃ ሌላ ጊዜ ልምጣ ማለት ነው እንግዲህ ፕሮግራም ካልሆነ ጥያቄ ማትቀበል ፕሮግራማችን ሁሌ ቋሚ ነው እና እሺ አይ እና ኤላ ምን ትላላችሁ? ኤላ ኢብኑ ቃፍ ኡስታዝ ሙስተቂም ማለት ትንሽ ከታች ቆይተህ ሊሆን ይችላል ብዬ አስብኩና አስዝን አረከኝ። መልስለት ፒኬ እኔ ጋር መልስ ያስቀመጣችሁ አትመስሉ። መልስለት ይላል። እሺ ጠይቅና ካወቅነው እንመልሳለን፣ ካላወቅነው ደግሞ ኢንሻአላህ ሳረሳ ማለት ነው። እኔ እንትን አንተስ ታውቀዋለህ፣ ግን እኔ የሆነ እንትን ስለሆነብኝ ነው። እኔም ስለማላ እኔ የጥያቄ ቀላል የለውም ሀቢቤ፣ የጥያቄ ቀላል የለውም። እሺ ወንድሜ ቀጥልና ያው እንዳልኩ ካላወቅኩት አረሳህም፣ አጥንቼበት እመጣለሁ ነገ ኢንሻአላህ። ኧረ ብዙ ጊዜ የሚመላለስ ነገር ስለሆነ ያው መልስ ይኖራቸዋል ብዬ ነው። ስለ የጀነት ውስጥ አሁን የሚሸለመው ለወንዶች ሚስቶችን እንደዚህ ድንግል ሴቶችን ምናምን እንደ ሽልማት እንደሚሰጠው የሚል ነገርና እሺ ወንዶቹ እንደዛ አይነት ሽልማት ከሆነ የሚያገኙት ሴቶችስ ምንድነው የሚያገኙት? አሁን ሴት ሙስሊሞች ጀነት ውስጥ ምንድነው ጥቅማቸው የሚለውን ነገር እንድትመልስልኝ የፈለኩት። እሺ አክቹሊ አሪፍ ጥያቄ ነው እና ደግሞ ብዙ ሰው አይ ቲንክ የሚረዳው አይመስለኝም። ባጭሩ ጀነት ላይ ስላሉ ጸጋዎች በጠቅላላ ስናወራ እንደ ኢስላማዊ አስተምሮ ነው የምነግርህ። ለወንዱ ሜንሽን የተደረገው በሙሉ ለሴቱም አለው። ለምሳሌ ኹረል አይን የሚባሉ ነገሮች አሉ። ኹረል አይን ማለት አይናማ ውቦች የሚባሉ ፍጥረቶች ናቸው። እነዚህ ፍጥረቶች ለሰው ልጆች ነው የተዘጋጁት። የወንዱም ብቻ ኹረል አይን ማለት ጀነት ውስጥ ያሉ ሴት የሆኑ ጾታቸው ሴትም ወንድም ሊሆኑ ይችላሉ ፍጥረቶች ማለት ነው። ጥንዶች ማለት ነው። ለጀነት ለሚገቡ ሰዎች የሚጠናዱ ጥንዶች። ባይዘዌ ስለ ወንድ የተቀመጠው እንደው ሴት ተብሎ የተገለጸው አንደኛው ነገር ይሄ ነው። ይሄ ራሱ ለሴትም የሚሆን ነው። አሁን ላይ ኪታቡን አላስታውሰውም፣ ነገ አዘጋጅቼ አመጣልሃለሁ። የተገለጹ ነገራቶች በሙሉ ለወንድ የተባለው ነገር በሙሉ ለሴትም አለው። ሌላው ደግሞ ምንድነው እንደ እስልምና አስተምሮት ሴት ልጅ ነፍሷ የፈለገችው ያሻት ነገር በሙሉ ይሰጣታል ማለት ነው። ግን አንድ ነገር ልንገርህ፣ እንደው አሪፍ ነገር ወንድ የማይሰጠው ሴቶች ያላቸው ደረጃ ምንድነው ሚለውን ማወቅ ከፈለክ እኔ ፕሮፋይል ውስጥ ገባና ይቺ ሴት ማነች የሚል የ3 ደቂቃ ቪዲዮ አለ እኔ የሰራሁት። ይቺ ሴት ማነች ነው የሚደርሱ ስለ ሴት ልጅ ጸጋ ነው፣ ጀነት ውስጥም ስለሚያገኙት ነገር። የሙስሊም ሴቶች ከውልደታቸው ጀምሮ ከሞት በኋላ እስካለው ህይወታቸው ድረስ 3 ደቂቃ ነው እንዳልኩ፣ ማስረጃዎች በሙሉ ተጠቅሰዋል። በጣም በቆንጆ አቀራረብ ያስቀመጥኩት ነው። አሁን አይተ ተመለሰ ኮሜንት ብጽፍልኝ ደስ ይለኛል ከ3 ደቂቃ በኋላ። እሺ ኮሜንት ስትል ግን አንድ ነገር መናገር ፈልጋለሁ። እዚህ ኮሜንት የሚያደርጉት ይመስለኛል አብዛኞቹ ሙስሊሞች ናቸውና የሆነች ኮሜንት ጽፌ እኔ በስማ በቃ ስድባቸው በእውነት እንደዚህ እኔ ሙስሊሞች እንደዚህ መሆናቸው እኔ አላውቅም። እንዴ ስነ ምግባራቸው በጣም በቃ ወይም ደግሞ ሌሎች ይሆናሉ እንጂ አይ እንደዛ ሳይሆን ማለት ሀቢቢ ምን መሰለህ ዳጊ፣ እንደዛ ሳይሆን እዚህ ቲክቶክ ላይ እያየሁ ነው። ግን ኮሜንቱ ኮሜንት ለምን አለው? እኔ በሰላም ልተኛ ለምን ኮሜንት ይመስላል እኮ አንድ ነገር ማወቅ ያለብህ ማለት ነው። ቲክቶክ ላይ በጣም ጢምቢራ የሚያዞር ብዙ ነገር ነው አልፈው የሚመጡትና እና ከታች ያሉ ሰዎችን ሰው የሚከታተል ካለ ጤነኛ ሆኖ አይወጣም። እና እኔም አልከታተልም፣ ሌሎቻችንም እመክራለሁ ባትከታተሉ ጥሩ ነው። እና እንዳልከው ቪዲዮ አንቺ ካደረጋት ነው እውነትም ጢምቢራ ያዞራል። ኧረ ብዙ ቤቶች አሉ። እሺ አባ እሺ አመሰግናለሁ ወንድሜ። እዚህ ላይ እሱ ያነሳው ፖይንት ابن ቃፍ ተፈضل لا لا مستقيم اشر ቀጥል። እሺ እዚህ ያነሳው ፖይንት ላይ ቃዒዳ ለመስራታዊ ነገር አለ። በነገራችን ላይ ብዙ ጊዜ የሚነሳ ጥያቄ ነው። ቃዒዳ ምንድነው? 3ኛ ሱረቱ አለ፣ 2ኛ ሱረቱ አለ ዕምራን ላይ 195ኛ አያ ላይ ከገባ ቃዒዳ አለች። ያቺ ቃዒዳ የምታስቀምጥልህ ምንድነው? አላህ Subhanahu Wa Ta'ala ከወንድም ከሴትም ቢሆን بعضكم من بعض ከነንተ ያኒ ከሴትና ከወንድ ላይ መጀመሪያ የሚሳም ምንድነው መስፈርት ያስቀምጠው
በስራ በሽልማት ወይም በምንዳ ላይ እኩል እንደሚታዩ ሳይሆን ሁሉም በሰራው ልክ ነው የሚሰጠው። አላህ Subhanahu Wa Ta'ala ሱረቱ النሳ እንደዛው በ3ኛ ሱራ ላይ 124 ላይ ምን አለ? ወመን ያዕመል من الصالحات ከመልካም ስራ የሚሰራው من ذكر أو أنثى كوندم وين كسيت مون وهو مؤمن أصول بأمنبت فأولئك يدخلون الجنة جنة يقبلوا ولا يظلمون نقيرا جنشم ما يبدلهم. طيب هنا من دون القاعدة كتبارة مجمرة مسألة وين كم أسكمت اللبن ሴትና ወንድ ወደዛ ከመሻገራችን በፊት ማለት ነው። ዱንያ ላይ ሽማን ጀነት ላይ ወንዶች ከገቡ ሑር ላይ ይሸለማሉ እንትን ይሸለማሉ የተባለ ነበረ። ኦኬ ይሄ ጄኔራሊ ያኒ እስልምና ላይ በጣም ትምህርቶች ላይ ስለሚስፋፋ ማለት ነው። ሴቶች ላይ ደግሞ በሌላ አንግል የምናያቸው ከሆነ ናም እንትን ይመስላል የሆነ እንደ በደል አይነት ነገር ወንድን 3 4 5 6 ሴቶች ያገባል ምን ይሁን አንድ ሚንስ አንደርስታንዲንግ አለ ላ እንደዛ አይደለም። የሑር ዐይን ላይ እንዳለ ሆኖ ሴቶች ላይ ከተባለች ዱንያ ላይ ባለትዳር ከሆነች አጥተው ለሞች ተናግሮት ነበር። በዚህ ላይ ዱንያ ላይ ባለትዳር ከሆነች ባሏን ይዛ ቀጥ ባዋኒ ሙእሚኖች የሆኑ በትክክለኛ አማኝ የሆኑ ጀነትን እስከ ባሏ ድረስ የምትገባው አላህ Subhanahu Wa Ta'ala ሱረቱ ዙኽሩፍ ላይ አያ 7 ላይ ተናግሮ ነበር። ادخلوا الجنة جنتم كبو أنتم وأزواجكم ከባለቤቶች ወይም ከዘዋጃችሁ ጋር ማለት ነው ጀነትም ግቡ تحبرون የተባለ መጨረሻ ላይ አይ ተንዓሙን ንዕማ ጸጋ ነው የምታገኙት። الله سبحانه ما النبي صلى الله عليه وسلم في حديث لي طبراني حديث لي تصحيح ያደረጉለት المرأة لآخر أزواجها في الدنيا حتى يعني ባለትዳር የሆነችው ሴት ማለት ነው። طيب ባለትዳር ያልሆነች ሴት يوم القيامة من دنو يعني جنة من دنو متاجنو الله سبحانه وتعالى ملكم يعني يسكمتوا لهم ما يشاءون فيها ولدينا مزيد بفتفلقوا جنرالي بتفلقوا انت اللي يعني الناس بفلقوتن وين بتمنيوتن صقوتن ያገኛሉ። ነገር ግን እዚህ ጋር እንደልብ ማተልብ النبي صلى الله عليه وسلم حديث ላይ ተናገሩት ان في الجنة ما لا عين رأت ولا اذن سمعت ولا خطر في على قلب بشر ጀነት ላይ ያለው ነገር አይን ያልጠበቀች ወይም ልብ ያልሰማው ያላስተዋለው ነገር يعني ከአቅማችን ከተሳሳችን በላይ ማለት ነው። እንደዛም ሆኖ የምድር ሴት ለዱንያ ላይ ያለችው ሴት يوم القيامة ላይ ሑርም ይበልጣሉ። መስከም ሑር والله سبحانه وتعالى ያስቀመጡ ሑሮች አሉ እነሱም ይበልጣሉ ለማለት ተፈለኩኝ። ምንም እዚህ ጋር ላይ እንትን የሚሆን የተለየ ነገር የለም። አንድ ሴት ለምሳሌ አገባች ባሏ ሞተባት አገባች ተፋታት የሆነ ነገር ተፈጠረች ጀነት ላይ ማለት የሞተችና ተከሰች የውመል ቂያማ ጀነት ገባች። ጀነት ከገባች በኋላ መርጣ የወደደችውን ታገባለች። እሺ ያላገባች ቢክር ሆና ወይም ድንግል ሆና ወይም እንደዚህ ያላገባች ሰይብ ሆና ሳታገባ አላህ Subhanahu Wa Ta'ala ያስቀምጥላታል ከነዒምና ከጸጋዎች ላይ ያማር የፈለገችውን እንደሚደረግላት ማለት ነው። አላ ኩሊ ሐል ነገሩ ምን መሰለክ በሴቶች ላይ ያለው ነገር ላይ አላህ Subhanahu Wa Ta'ala ሪዛ ያስቀምጥላታል። ሪዛ ማለት እኮ የሚፈልጉትን እነሱ ማለት ነው። ምንድነው ሱረቱ ዙኽሩፍ ላይ እዛው በ71ኛ አያ ላይ وفيها ما تشتهي أنفس وتلذ الأعين وأنتم فيها خالدون በዛ ውስጥ ያለ ጀነት ላይ ያለው ማለት ነው። አላ ኩሊ ሐል ነገሩን ሰፋ ብናድርግ በጣም ይረዝማል። ግን አንተ መድሐቅ መንገድ አላህ ይምራ እኛም ጀነትም አላህ ይወፍቀን። መስአላ እንደሰን ምንም እንትን የሆነበት ነገር ለማለት ፈልጌ ነውና አፉ በሩ ያረዘምኩኝ ቢቂ ጀዛኩሙላሁ ኸይረን። አይ አረዘመም ትንሽ ግን አረብኛ ሳይበዛ አይቀርም። ዳጊ ገብቷል እሱ ላይ ያው ወላሂ እኔ ራሱ አብዛኛው በነገራችን ላይ የሆነ እንትን እያልኩ ነው አንደርስታንድ ለማድረግ ጥረት እያደረኩ የነበረው እንጂ አብዛኞቹ ቃላቶች አላወኳቸውም ለማለት ነው። ችግር የለውም። ጠቅለል ያለ ሀሳቡን ከወሰድከው በቂ ነው። እንዳልኩ ቪዲዮውን እየው ከታች 72 ደኢፍ ነው ወይስ አይደለም የሚሉ ጠያቂዎች አሉ። 72 በሰሂህም አይቻለው ደኢፍ የሆኑ ሐዲሶችም አሉ። ግን 72 ሲባል ቁጥርን ለማመልከት ሳይሆን ግነትን ነው የሚያመለክተው። ማን ነው ሲጀመር የጀነት ሴቶች እና የጀነት ፍላጎት የተገደበ ነው ያለው? የተገደበ ምንም አይነት ነገር የለም ጀነት ውስጥ ወይም ደግሞ የተገደበ ፍላጎት የለም። ሶ ግነትን ለማመልከት ነው። በሰሂህ አይቻለው ኢብኑ ቃፍ በሰሂህ ሐዲስ አይቻለው ከነ ማብራሪያው
ነበረኝ ራሱ ጽሁፉን ካገኘሁት ማለት ነው። 72 ብዙ ጊዜ 72 70 30 10 የሚባሉ ቁጥሮች አሉ በአረብኛ በጣም የተለመዱ። ለምሳሌ 30 ደጃሎች ይመጣሉ። 30 ማለት ግነትን ለማመልከት የሚመጣ ቁጥር ነው እንጂ 30 1 2 3 4 ተብሎ ተቆጥሮ 30 ደጃል ወይም 30 ውሸታም ወይም ሐሳዊ ነብይ ነው የሚነሱት ማለት አይደለም በቁጥርና ልክ እንደዚሁ 72 ዝም የተባላለ ከዛ በላይም ከዛ በታችም ሊጻፍ ይችላል። ያ ማለት ግን ግነትን ለማመልከት ነው እንጂ የተገደበም ነው ለማለት አይደለምና ገብተህ ብታየው እውነት ለመናገር ማለት ነው አሁን ያልኩትን ቪዲዮ ብታየው በቃ ወንዶችስ ምናምን ነው የምትለው ስለ አንድ እውነታ ሁላችሁም ማወቅ ያለባችሁ አላህ Subhanahu Wa Ta'ala እኛም ፈጥሮናል ያቀናል። ማንም በምን ማጓጓት እንዳለበት ያውቃል። ይሄ ምንም የሚካር ነገር ሴት ልጅ አሁን የተጠቀሰው ቪዲዮ ላይ ገብተህ ብታይ ስለምታገኘው ኒዕማ ስለ ውበት በቃ እንደዛ አይነት ነገሮች ነው የተቀመጡት ሴቶችን በተመለከተ ማለት ነው። ኢቭን ሂጃብ አንዴ የምትለብሰው ሂጃብ ምድርና በምድር ውስጥ ካሉ ነገራቶች ሁሉ በላጭ የሆነ እንቁ ነው። ማን ሁረል አይን የምትባለው ፍጥረት ይህች ሴት ምድር ላይ ያለች መልካም ሴት ግን ከዚችም በላይ ነው ደረጃዋ። ኢቭን አልተገለጸም የውበቷ ልክ። ያ ምንድነው የሴቶች ፍላጎት ነው። የወንዶች ፍላጎት ደግሞ የታወቀ ነው። ስለዚህ ሁለቱንም አላህ Subhanahu Wa Ta'ala ልክ እንደ ተፈጥሯችን ጸጋ ጀነት ውስጥ ካሉ ጸጋዎች ውስጥ ለየት አድርጎ ሜንሽን አድርጎ የሚነግረን ተፈጥሯችን ስለሆነና ፍላጎታችን ስለሆነ ነው። ለወንዱ ይሄ ብቻ ነው ለሴቱ ይሄ ብቻ ነው ማለት አይደለም። ግን ተፈጥሮ አለ፣ ፍላጎት አለን። የሁለታችንም ፍላጎት ይለያያል። ሁለታችን የምንጓጓበት መንገድ አለ። በዛ መንገድ መሰረት አላህ ወደ ራሱ እምነት እንድንጠጋ ያደርገናል ወደ ዲነል ኢስላም ማለት ነው። ስለዚህ የተገለጹ ጸጋዎች እነዛ ብቻ ናቸው ማለት በጣም ብዙ አይን ሰምቶ የማያውቅ ጆሮ ሰምቶ የማያውቅ አይን አይቶት የማያውቅ በልብ ታስቦ የማያውቁ ጸጋዎች ነው ያሉት። ከነሱ ውስጥ ግን ለቅምሻ እንደዚሁ የተነገሩ ነገሮች አሉ ከጸጋዎች ነውና ያው የሴት ልጅ ባጭሩ ስነግር አብዛኛውም ውበትና እንክብካቤ ጋር በተገናኘ ነው ያለው እና ንግስት እንደምትሆን ምናምን እንደዛ ነገራቶችን የተገመጡት የወንድ እንኳን ቢያንስ ለወንዶች ተውበው ምናምን በቃ ያን ውበታቸውን እንደሚያገኙ ማለት ነው። ለወንዶች ያለ ፍላጎቷ ነው አይደለም። ሁረል አይን ማለት ባይዘዊ የምድር ሴቶች ማለት አይደለም። እሺ ሁረል አይን ወይም ደግሞ የጀነት ጥንዶች የሚባሉ ጀነት ውስጥ የተፈጠሩ ፍጥረቶች ናቸው። ምድር ላይ ያሉ ሴቶችማ የነዛ እመቤት የነዛ አለቃዎች ናቸው። ያለ ፍላጎታቸው ምንም ይሁን ነገር የለም። በፍላጎታቸው ወንድ ልጅ የሚያገባው ሁረል አይኖችን ነው። ሴቶች ደግሞ የነዛ አለቆች ናቸው፣ የነዛ ንግስቶች ናቸው። ገባ ዳጊ? ኦኬ። አሁን ለድንግል ሴቶች ይሄን ያህል በቁጥር ተጠቅሶ ማለት ነው ይሄን ያህል ድንግል ሴቶች በየቀኑ ነው በየሰዓቱ ይቀርቡላቸዋል የተባሉት ምድር ላይ የነበሩት ሴቶች አይደሉም ማለት ነው። እሱ ቀረዳ ነው። እሱ እንደዛ የሚባል ነገር የለም። እሱ በእኛ የሐዲስ መዝገብ ውስጥ ደኢፍ አለ፣ ሰሂህ አለ፣ መውዱዕ የሚባል ደረጃ አለ። ብዙ የሐዲስ ደረጃዎች አሉ። የተጻፈው ጽሁፍ ሁሉ አረብኛ ስለሆነ የምንቀበል አይደለም። ኢስናድ የሚባል አለ፣ ሰንሰለት የሚባል ነገር ያስፈልጓል፣ መስፈርት ማለት ነው። በዛ ዙሪያ የተቀመጡ ነገራቶች አሉ። ግን እነዛ ምንድናቸው? በኢስላማዊ የኢስናድ መስፈርት ላይ የማያልፉና እኛ እንደ ማስረጃ ማንቀበላቸው ነገሮች ናቸው። አሁን በምንቀበለው ላይ ብቻ ነው እያወራው ያለሁት እንጂ የሚያነሷት አሉ። የእንትን ገበያ አለ ጀነት ውስጥ ብሎ ክርስቲያኖች በብዛት የሚያዘዋውሯቸው ነገሮች አሉ። እነዛ ምናምን እኛ የምናውቃቸው ነገሮች አይደሉም። አንዳንዴ ሸጉግል የሚባል አለ አንዳንዴና ራሱ ጽፎ ምናምን እዛ ይፖስታል። በቃ ከሸጉግል ይዘው ይመጣሉ ብዙ ጊዜ። በነገራችን ላይ ቢክ ትልቁ ነገር እኮ ሑር ላይን አለመሆን መጀመሪያ ጀነት እንገባለን ወይ ነው ጥያቄ። እሱ ራሱ አንድ ያ ነው። አዎ ባይዘዌ ብዙ ጊዜ እዚህ ስለሚናፈስ ነው እንጂ የነፍስ ጸጋዎች የሚባሉ አሉ ጀነት ውስጥ በጣም ብዙና አጓጊ የምንባለው ጸጋዎች የነፍስ ጸጋ ነው። ትልቁ ስጦታ አምላካችንን ማየት ነው። አምላካችንን የምናየው ኢቭን እንደ ስራችን ነው። አላህ Subhanahu Wa Ta'ala በጀነት ማየት ይሄ ከጸጋው ሁሉ ትልቁ ጸጋ ነው። ቤተሰባዊነት አለ፣ የመልካም ጓደኝነት እዛ ያለ ዘላቂ የሆነ እንትን አለ። በጣም ብዙ አለ። ከነቢያት ጋር መገናኘት አለ፣ ከኢየሱስ ክርስቶስ ከነቢያችን ሰለላሁ ዐለይሂ ወሰለም። በተለይ ነው አብርሃምን ወደዋለሁ። ታላቁ አብርሃም ብዬም ነበረ ስሜ ከቅርብ ጊዜ ወዲህ ነው የሰረስኩት።
አብርሃምን ማግኘት ኢብራሂም አለይሂ ሰላምን ምናምን እንደዚህ አሉ። ገባ በጣም ብዙ ጸጋዎች አሉ። ኢቭን ጀነትና ጸጋዎቿ የሚል ጽሁፍ ራሱ አለኝ እኔ ረጅም ማለት ነው በማስረጃ ነው። እነዛ ቢወራ በጣም ብዙ ነገሮች አሉ። ግን ብዙ ጊዜ ሰው የሚያነሳው የትዳሩን ጉዳይ ነው። ጀነት ውስጥ እንዴት ነው ጋብቻ እንዴት ሊኖር ይችላል? ትንሳኤ ስላለ በእስልምና የምንነሳው በስጋችን ነው። አላህ Subhanahu Wa Ta'ala ለስጋም ጸጋ ይሰጠናል፣ ለመንፈስም ጸጋ ይሰጠናል። የስጋ ጸጋዎች እንደሚታወቀው እዚህ ምድር ላይ መዛም ያሉት አንደኛ መብላት መጠጣት ነው የስጋ ጸጋ የሚባለው። ሁለተኛ ተራክቦ ነው። በቃ የስጋ ጸጋዎች በሙሉ አሉ፣ ፖዚቲቭ ነገሮች ማለት ነው። የነፍስ ጸጋዎች ደግሞ አሉ። የአይን አሁን አይኖች ፊቶች ያበራሉ አምላካቸውን በማየት ብቻ። ይሄ ትልቁ ጸጋ የነፍስ ጸጋ ነው። ይሄ መንፈሳችን የሚያገኘው ጸጋና ከነዚህ ውስጥ ተማክሎ የሆነ የተዘረዘሩ ዝርዝሮች አሉ። ግን ያ ብቻ ናቸው ማለት አይደለም። የጀነትን ማንም ዘርዝሮ አይጨርሰው እና ያ ብቻ ናቸው ማለት አይደለም። ለኛ ግን ይመለከታቸዋል ተብሎ የሚታሰበው ብቻ ተጠቅሰዋል ማለት ነው እንደ ምሳሌ። እሺ ዳጊ አይ ቲንክ ቪዲዮን ካየኸው ስለ ሴቶቹ ትረዳለህ ብዬ አስባለሁ። በጣም ግን ደስ የሚል እንትና ያለህ በእውነት እስካሁን ገጥሞኛ ያቅም እንደዚህ አይነት ትምህርቶችን የሚሰጥ በእውነት እዚህ ቲክቶክ ላይ ማለት ነውና በጣም የተመቸኝና በጣም አመሰግናለሁ። ሁሌ እመጣለሁ ቤት እውነት። አረ ግድ ነው። እኔም በጣም ነው የማመሰግነው ሀይቢ አትጥፋ ቤት ወንድሜ በጣም ቲንክ አይ መርሃባ። እሺ ከታች ኮሜንት እኮ አይቼ ገርሞኝ ነው። እና ታላቁ አብርሃም ነህ እንዴ ኤቲስት እያለህ ነው ማውቅህ ምናምን። ታላቁ አብርሃምን ትረሱታላችሁ? 3 አመት ያደረቃችሁን ሰው እንዴት እንደረሳችሁኝ ሁሉ አላውቅም። ታላቁ አብርሃም እባላለሁ፣ ፒኬ ወይም ታላቁ አብርሃም፣ ጌታ ስሙ ይባረክ። እሺ ኪንጋሚን አሁን እስካሁን ለማሰቢያ ትልቅ ጊዜ ያገኘ ይመስለኛል። ኪንጋሚን አዎ እየሰማው ስለነበር ሐሳቦቹን ከታች በአረብኛ ስሙ የተጻፈው ጥሩ ኳስችኖች ከሱ ንግግር ውስጥ ኳስችኖች ነበሩኝ። ያው ኳስችን ማድረግ ስለማይቻል ሌላ ጊዜ ኦኬ በቃ ሌላ ጊዜ አይ ቲንክ ውሃ ጠጣም እያሉኝ ነው። አዛኞቼ በስተዋል። አላህ ያሳድጋ ማለት ይጨምርላችሁ። ሴቶች እኮ ያሳድጋችሁ የሚባለው የምትወዱት አይመስለኝም። ብቻ አላህ ይጨምርላችሁ በሚለው እንያዘው። እሺ አንድ አሪፍ ነገር እንትን ልበልህና ስለጠየከኝ ማለት ነው እስልምናን ሃይማኖት ከሌላው ሃይማኖት ምንድነው የሚለየው የሚለውን ነገር እንይ ማለት ነው ኢንሻአላህ። ከዛ በኋላ ኖርማሊ በዛ በማነሳቸው ነገሮች ላይ ሐሳብን መስጠት ትችላለህ። አምላካችን አላህ ፍትሃዊ ነው ስንል ከምን ተነስተን ነው የሚለው ስለ ምህረቱ ስለ ዝነቱም አወራለሁ የተወሰነ ማለት ነው። ለቅምሻ ያክል በወፍ በረር ምናምን ይባላል። የመጀመሪያው ያፉ ይጥሩበት ጀዛኩም ኸይር ሰዓቱ ሄደኛከ ወይ ኡስታዝ። እሺ ወያከ አላህ ኸይር ጀዛን ይክፈል ኡስታዝ። አትጥፋ ደግሞ እዚህ ቤት ኢንሻአላህ ብቅ በሉና ብዙ ነገር አስተምሩን። እሺ የአላህን ምህረት ከማሳየቴ በፊት መጀመሪያ ፍትሁ ጋር እናውራ። አይ ቲንክ የአላህ ፍትህ የመጀመሪያ ያው አላህ Subhanahu Wa Ta'ala በሱረቱ ኒሳ ምዕራፍ 4 ቁጥር 4 ላይ አይ ቲንክ እኮ በእጄ ቢይዘው እኮ ታብሌቱን አይቋረጥባችሁማ ስክሪኑ። ምዕራፍ 4 ቁጥር 40 ላይ እንደዚህ ይላል። አላህ ዙም ላድርገው ለእናንተም እንዲታይ የብናኝን ክብደት ያህል አይበድልም አለ። መልካም ስራ ብትሆን ይደራርባታል፣ ከእርሱም ዘንድ ታላቅን ምንዳ ይሰጣል። እንደገና አሁንም በሱረቱ ዘልዘላ ምዕራፍ 99 ቁጥር 7 ላይ የብናኝ ክብደት ያክልም መልካም ስራ የሰራ ሰው ያገኘዋል፣ የብናኝ ክብደት ያክልም ክፉን ስራ የሰራ ሰው ያገኘዋል። ሶ መጀመሪያ ከእምነት እንጀምር እስኪ። አላህ Subhanahu Wa Ta'ala የሚቀጣን ምናምን ያው ከምን አንፃር ነው ፍትሃዊነቱ ምኑ ላይ ነው ስንል ከመፈጠራችን በፊት ጀምሮ ነው የሚጀምረው። እንግዲህ ኪንግ አሚን ከመፈጠራችን በፊት እንዴት ነው የሚጀምረው ካልክ ገና በነፍስ ደረጃ እያለን
በሱረቱል አዕራፍ ምዕራፍ 7 ቁጥር 172 ላይ ገና በነፍስ ደረጃ እያለን ምን አለ? ጌታህም ከአደም ልጆች ከጀርቦቻቸው ዘሮቻቸውን ባወጣና ጌታችሁ አይደለሁምን ሲል በነፍሶቻቸው ላይ ባስመሰከራቸው ጊዜ የሆነውን አስታውስ ይላል። ስለዚህ እኛ ገና በነፍስ ደረጃ እያለን ነው ምልህ፣ ገና ነፍስ ደረጃ እያለን ሳንወለድ በፊት አላህ Subhanahu Wa Ta'ala ራሱን አስመስክሮናል፣ ራሱን አሳውቆናል። እሱን እንድናውቅ ውስጣዊ ማንነትን ወይም ውስጣዊ ምንነትን ሰጥቶናል ማለት ነው። ሱረቱል በቀራ ምዕራፍ 2 ቁጥር 138 ላይ ደግሞ ልክ ስንወለድ ደግሞ ምን አደረገ? በሱ እምነት ላይ ፊጥራ በሚባለው መንገድ ላይ እንድንጠመቅ አድርጎናል። ለዛ ነው ሙስሊሞች በውሃ ማንጠመቀው። ለምን? በሱረቱል በቀራ ምዕራፍ 2 ቁጥር 138 ላይ የአላህን የተፈጥሮ መንክር ወይም ጥምቀት ማለት ነው እምነት ያዙ፣ በመንክርም ከአላህ ይበልጥ ያማረ ማን ነው? ማንም የለም፣ እኛም ለእርሱ ብቻ ተገዢዎች ነን በሉ ይላል። ስለዚህ ገና ስንፈጠር ጀምሮ አላህ Subhanahu Wa Ta'ala በተፈጥሮ መንገድ እኛን አጥምቆናል፣ ተጠምቀናል። በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ወደ እውነት ተዘንባ አይሆንህም ፊትህን ለሃይማኖት ቀጥ አድርግ አለ። የአላህን ፍጥረት ያችን አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዟት አለ። ከመወለዳችን በፊት ራሱን አስተዋወቀን። ስንወለድ በዛው ፊጥራ በሚባለው ኮንሴፕት ላይ እንድንወለድ አደረገን። ከዛ በኋላ ደግሞ ያቺ ምን ትባላለች? የሰው ልጅ የተፈጥሮ ሃይማኖት ትባላለች። ሐኒፈን ፊጥረት አላህ ለቲ ፈጠረ ናሰ አለይሃ ብሎ ፊጥራ ብሎ እዚህ ጋር ያስቀምጠዋል። አንዴ ላክብል አይ ቲንክ ይታያል ብዬ አስባለሁ። ፊጥራ ብሎ ያስቀምጠዋል። ፊጥራ ማለት እኛ የተፈጠርንበት መንገድ ነው። ይሄ ፊጥራ ምን ያዘው ሲባል አንደኛ አምላክን የማወቅ ውስጣዊ ምንነት ነው። ይሄ ውስጣዊ ምንነት አምላካችንን እንድናውቀው እንድንረዳው የሚያደርገን ነው። ይሄ መጀመሪያው ነው። ሁለተኛ ደግሞ ሞራሊቲ ወይም ቅድም ህገ ልቦና ያልከው ሐሳብ ነው። በህገ ልቦና መልካምና መጥፎውን የመለየት ችሎታ ማለት ነው። ይህም በተመለከተ ሰዎች በሙሉ ሲወለዱ ሙስሊም እንደሆኑ ያው ኢማም ቡኻሪ መጽሐፍ 23 ሐዲስ 138 ላይ ከአቢ ሁረይራ ረዲየላሁ ዐንሁ እንደተላለፈው ነብዩም እንዲህ አሉ፣ ማንም ተወላጅ የሚወለደው በአልፊጥራ ላይ ሆኖ ነው። አልፊጥራ ማለት ምንድነው? የተፈጥሮ እምነት ወይም የተፈጥሮ እስልምና ማለት ነው። አማርኛውም ጠፋኝ። ከዛስ በዚህ ነው እንዴት ሆነ? ኖ አይደለም። ታዲያ ምንድነው? በሱረቱል ፉሲለት ምዕራፍ 41 ቁጥር 53 ላይ እናንተ እኮ ስትፈጠሩ ጀምሮ እኔን አስተዋውቂያችኋለሁ ምናምን ስለዚህ የማምለክ ግዴታ አለ። እንደዛ አይነት አካሄድ አይደለም። ራሱን ያስተዋውቀናል። ማስተዋወቅ ብቻ ሳይሆን በቂ የሆነ ኤቪደንስ ይሰጠናል ለመጠየቅ። ምን አይነት ኤቪደንስ? ሱረቱል ፉሲለት ምዕራፍ 41 ቁጥር 53 ላይ እርሱ ማለት ምን ቁርአን እውነት መሆኑ ለእነርሱ እስከሚገለጽላቸው ድረስ በአጽናፎቹ ውስጥና በነፍሶቻቸውም ውስጥ ያሉትን ተአምራቶቻችንን በእርግጥ እናሳያቸዋለን። ተአምራቶቻችንን በእርግጥ እናሳያቸዋለን። ጌታህም እርሱ በነገሩ ሁሉ ላይ አዋቂ መሆኑ አይበቃቸውምን ይላል። ስለዚህ ምንድነው አላህ Subhanahu Wa Ta'ala በዚህ ነው የፈጠርኳችሁ ምናምን ብቻ አይደለም። የሆነን መጽሐፍ ሲያወርድ ሊያምኑበት ሰዎች ሊያምኑበት በሚችሉበት መንገድ በቂ የሆነ በነፍሶቻቸውና በአጽናፎች ውስጥ ያሉትን ተአምራቶችን የሚገልጽበት ምን ሰጥቶናል? መጽሐፍ ሰጥቶናል። ኤቪደንሶችን ሰጥቶናል። ኤቪደንሶች ስለ ይሄ የአምላክ ቃል ነው ተቀበል አይደለም። የአምላክ ቃል መሆኑን እንዴት ልወቅ? ይሄውን ትልቅ የሆነ አእምሮዊ ጥያቄ ነው። ለዚህም ቢሆን እያንዳንዱ ማስረጃዎችን ሰጥቶናል። ይሄ ወደ 2 ሰዓት የሚወስድ ትምህርት ስለሆነ እሱን ለዛሬ ዘለዋለሁ፣ ያው ቤተኛ ስለምትሆን ማለት ነው። ቁጥር 54 ላይ ንቁ፣ እነርሱ ከጌታቸው መገናኘት በመጠራጠር ውስጥ ናቸው። ንቁ፣ እርሱ በነገሩ ሁሉ እውቀቱ ከባቢ ነው ይላል። እሺ አሁን ወደ አንተ ጥያቄ እንምጣ። እኔ ወደ ተጠየቅኩት ጥያቄ፣ ያም ጥያቄ ምንድነው? ካልደረሳቸውስ እነዚህ ሰዎች እንግዲህ ሲወለዱ በዛ መንገድ ላይ ተወልደዋል፣ ግን ረስተውታል። ለምን? ቤተሰቦቻቸው ወይ መጁሲያ እሳት አምላኪ አድርገው ወይ ምንድነው የሚባለው ወይ ጁዊሽ አድርገው አይሁድ ወይም ደግሞ ክርስቲያን አድርገው ሊያሳድጓቸው ይችላሉ። ካልደረሳቸውስ መልእክቱ? አሁንም አላህ Subhanahu Wa Ta'ala ይናገራል። የኛ አምላክ ማለት ነው ፍትሃዊ አምላክ። ኤርሚ ሊሆንበት ዛሬ ኤርሚ መቼም ትወደዋለህ። ሱራ 17 ሱረቱል ኢስራ ምዕራፍ 17 ቁጥር 15 ላይ የተመራ ሰው አለ የሚመራው ለራሱ ብቻ ነው አለ። የተሳሳተም ሰው የሚሳሳተው ጉዳቱ በእርሷ ላይ ነው።
ተሸካሚም ነፍስ የሌላይቱን ኃጢአት አትሸከምም ካለ በኋላ ዋናውን ፍሬ ሐሳብ እዚህ ጋር ያስቀምጠዋል። ምን ይላል? መልእክተኛንም እስከምንልክ ድረስ የምንቀጣ አይደለንም ማለት። ስለዚህ አንድ ሰው መልእክቱ ካልደረሰው አይቀጣም ማለት ነው። እሺ ካልተቀጣ ጀነት ነው የሚገባው ማለት ነው። ጀነት ከገባ ደግሞ አምላክ ፍትሃዊ አይሆንም። ለነዚህ መልእክቱን አድርሶ ኦኬ አልተቀበሉትም እኮ ብሎ ጀሃነም ይከታል። ለዛኛው ደግሞ መልእክቱንም ሳያደርስ እንዲሁም ሳይቀጣ ጀነት ውስጥ ያስገባቸዋል። ታዲያ እንዴት ነው ፍትሃዊ የሚሆነው አምላክ? እነዚህንም ምንም ባልሰሩት ስራ ጀነት የሚያስገባቸው ከሆነ እነዛ ደግሞ ለምን አልሰራችሁም ተብሎ የሚቀጡ ከሆነ አምላክ ፍትሃዊ አይደለም። ስለዚህ የአምላክን ፍትህ ከዛ ላይ እናያለን። ኢን ዘ ዴይ ኦፍ ሪዘራክሽን ላይ በትንሳኤው ቀን ላይ ይኸው እዚህ ጋር ሙስነድ አህመድ ቢን ሐንበል ሐዲስ 16301 ላይ ስለ 4 አይነት ሰዎች ይናገራል ሐዲሱ። እነዛ 4 አይነት ሰዎች ምንድናቸው? አንደኛው ሰው መስማት የተሳነው ነው። መስማት የተሳነው ነው፣ ምንም ነገር መስማት አይችልም። ሁለተኛው የአእምሮ በሽተኛ ነው። ሶስተኛው ዘገምት ነው። ሁለተኛው የአእምሮ በሽተኛ ማለት እብድ ነው። ሶስተኛው ዘገምት ነው። አራተኛው ግን መልእክቱ ከመድረሱ በፊት እሱ ጋር የሞተ ሰው ነው። እነዚህ 4 አይነት ሰዎች አላህ ፊት ላይ በትንሳኤው ቀን ይቆማሉ። በሚቆሙ ሰዓት አላህ Subhanahu Wa Ta'ala የሚጠይቃቸው ጥያቄ ምንድነው? ለምንድነው አሁን መስማት የተሳነውን ሰው ምን ይላል? ለምንድነው አንተ ያልተቀበልከኝ ይለዋል አላህ Subhanahu Wa Ta'ala። ኦ ሎርድ አለ ኢስላም ካም ኤንድ አይ ኩድ ኖት ሂር ኤኒቲንግ the madman will say ይላል። እስልምና ኮኔ ጋር መጣ፣ እኔ ግን ምንም ነገር ልሰማ አልቻልኩም። ብሰማ ኑሮ ልቀበለው ይችል ነበር። ስለዚህ ምንም ነገር ልሰማ አልቻልኩም አለ። the madman will say ይላል። የአእምሮ በሽተኛው ደግሞ እንደዚህ ይላል። ኦ ሎርድ ኢስላም came and the children threw filth at me እስልምና እኮ መጣ፣ ህፃናቶች ግን ቆሻሻ ይደፉብኝ ነበር ብሎ የአእምሮ በሽተኛ መሆኑን ይገልጻል። ዘገምቱስ የአእምሮ ዘገምትስ እስልምና መጥቷል፣ እኔም አይቼዋለሁ፣ ግን ምንም ነገር መረዳት አልችልም ነበረ። ምንም ማገናዘብ መረዳት አልችልም ነበረ። እንግዲህ አሁን ሶስቱም ያቀረቡት ምክንያታዊ ናቸው። አራተኛውስ ምን አለ? the man who died before Islam will say እስልምና እሱ ጋር ከመድረሱ በፊት እስልምና ነቢያቶች ከማስተማራቸው ወይም ሌላ መልእክተኛ ማለትም ከነቢያት ትምህርቱን የወሰደ ሌላ አካል መጥቶ ከመስበኩ በፊት የሞተው ሰው ምን አለ? ጌታዬ ሆይ አለ እኔ ስለ እስልምና ማውቀው ነገር የለም፣ አልሰማውም፣ ምን አላልኩ፣ ምንም እኮ ማውቀው ነገር የለም ይላል። ታዲያ እነዚህ ሁሉ ሰዎች ምክንያታዊ ናቸው ወይስ አይደሉም? ሁሉም ምክንያታዊ ናቸው። አላህ Subhanahu Wa Ta'ala ደግሞ የሚቀጣ አምላክ አይደለም። ስለዚህ ሞትና ህይወት የተፈጠረው ለፈተና ነው። አላህ Subhanahu Wa Ta'ala በዚህ በትንሳኤው ቀን ፈተና ይሰጣቸዋል። ያንን ፈተና ካለፉ ወደ ጀነት ይገባሉ። ያንን ፈተና ካላለፉ ደግሞ ያው በምድር ላይም እያሉ ሊያልፉ ስለማይችሉ ወደ ጀሃነም ይገባሉ። ስለዚህ እኛም ልክ እዚህ እንደምንፈተነው የሰው ሁሉ የፈተናው አይነት ቢለያይም እዚህ እንደምንፈተነው እነሱም ደግሞ በአኺራ ሰዓት ይፈተናሉ ነው። ግን ይሄ ብቻ አይደለም። አንድ ሰው ትዕዛዝ ተሰጥቶታል፣ ግን አቅም የለውም ያንን የመስራት። አቅም ከሌለውስ አሁንም አምላካችን እኮ ፍትሃዊ ነው። ሱረቱል በቀራ ምዕራፍ 2 ቁጥር 286 ላይ ምን ይላል? አላህ ነፍስን ከችሎታዋ በላይ አያስገድዳትም። ለእርሷ የሰራችው አላት፣ በእርሷም ላይ ያፈራችው ኃጢአት አለባት። በሉ አለ ጌታችን ሆይ ብንረሳ ወይም ብንስት አትያዘን፣ አትቅጣን። ጌታችን ሆይ ከባድ ሸክምን ከኛ በፊት በነበሩት ላይ እንደጫንከው በእኛ ላይ አትጫንብን። ጌታችን ሆይ ለእኛም በእርሱ ችሎታ የሌለንን ነገር አታሸክመን። ከእኛም ይቅርታ አድርግ፣ ለእኛም ምህረት አድርግ፣ እዘንልንም፣ ዋቢያችን አንተ ነህና በከሃዲዎች ህዝቦች ላይ እርዳን ይላሉ። ስለዚህ አላህ Subhanahu Wa Ta'ala ምንድነው ኢቭን መልእክቱ ደርሶ ትዕዛዝ ተሰጥቶ የማትችለው አይነት ትዕዛዝ እንኳ ከሆነ ነፍስህን ከችሎታዋ በላይ አያስገድዳትም። ለዛ ነው እስልምና ላይ ስትመጣ አእምሮ የማይቀበለው ነገር አትታዘዝም። የለም አምላክ ምንም እንኳ እናንተ እንደምትሉት እንኳ ስላሴ ቢሆን እኔ ስላሴ አይገባኝም። ታዲያ ለምንድነው የማይገባኝን ነገር እየነገረ እንትን የሚለኝ? ስለዚህ አላህ Subhanahu Wa Ta'ala እኛ የሚገባንን ነገር ብቻ በአእምሮአችን ልክ እሱ ስለሆነ የፈጠረን በአእምሮአችን ልክ ነው ለኛ የሚሰጠን። ታዲያስ
ይሄ ብቻ አይደለም፣ ኃጢአት የማይያዝባቸው ሰዎችም አሉ። ጃሚዓ ትርሚዚ ላይ ሐዲስ 1423 ላይ that the messenger of Allah sallallahu alayhi wasallam said the pain has been lifted from 3 በሶስት ነገሮች ላይ ይህች ጽሁፋ ኃጢአትን የሚመዘገብባት ነገር አትሰራ ማለት አይጽፍም። በምን ላይ for the sleeping person until he awakens የተኛ ሰው እስኪነቃ ድረስ በሚሰራው ስራ በእንቅልፍ ልቡ ተጉዞ የፈለገውን ያድርግ፣ ሰው ሊገል ይችላል፣ እስኪነቃ ድረስ በሚያደርገው ስራ ኃጢአት አይመዘገብበትም። for the boy until he becomes a young man ህፃን ልጅ ወጣት እስኪሆን ድረስ ማገናዘብ እስኪችል ድረስ ለአቅመ አዳም እስኪደርስ ድረስ የሚሰራው ስራ አይመዘገብበትም። and for the mentally insane until he regains sanity የአእምሮ በሽተኛ የሆነ ሰው ከበሽታው እስኪመለስና ጤነኛ እስኪሆን ድረስ የሚሰራው ስራ በሙሉ አይመዘገብም። ለዛ ነው እስልምና ምንድነው? ጥርት ያለ ኩልል ያለ ሃይማኖት ነው። እውነታ ያለበት፣ ልብ የሚረጋጋበት፣ እውነተኛው ሰላም ያለበት። በሱረቱ ራዕድ ምዕራፍ 13 ቁጥር 28 ላይ እነሱም እነዚያ ያመኑ ልቦቻቸውም አላህን በማውሳት የሚረኩ ናቸው አለ። ንቁ አለ። አላህን ማውሳት፣ አላህን በማውሳት ልቦች ይረካሉ አለ። ስለዚህ የልብ መረጋጋት የሚመጣው የቀልብ እርካታ የሚመጣው አምላካችንን አላህ Subhanahu Wa Ta'ala በማውሳት ነው። እነዚያ ያመኑትና መልካም ስራዎችን የሰሩት ለእነሱ ደግ ኑሮ መልካም መመለሻም አላቸው ይላል። ወደ እዝነቱ ከገባው ስለሚረዝምብህ በፍትሁ ዙሪያ ላይ ጥያቄ ካለ ጥያቄህን አቅርብ። ዛሬ ባይዘው ላንተ ብቻ ነው ቅድም ስላሸንህ በጣም እንጂ ከእንትኑ ውጭ አናስተናግድም ፕሮግራም የለንም ነበር። ኪንግ አሚን ባንተ ልዝገው ብዬ ነው ዛሬ። ችግር የለውም። በጣም ነው ማመሰግነው ስላከበርከኝ። ያው ፈጣሪ ያክብር። አሜን። በፍትሃዊነቱ ላይ ጥያቄ ካለ ላልከኝ አንድ ጥያቄ የተፈጠረብኝ በጣም አጭርና ግልጽ። አራቱን ሰዎች እያነሳህ ነበርና አንደኛው መስማት የተሳነው ነው፣ አንደኛው አእምሮ ዘገምተኛ ነው፣ አንደኛው ጭራሽ መልእክቱ አልደረሰውም፣ አንደኛውን ረሳሁት የጻፍኩኝ አመለጠኝና ብቻ በሁለት ነቢያቶች መካከል ያሉ ህዝቦች ማለትም ኦኬ እሱ ለካ መልእክቱ አልደረሰውም ብላል። ዘገምተኛ ነው፣ የአእምሮ ዘገምተኛ አለ፣ መስማት የተሳነው አለ፣ እብድ አለ እና ደግሞ በሁለት ህዝቦች መካከል ያሉ ሰዎች መልእክት ያልደረሳቸው ማለት ነው። እዚህ ጋር ምን መሰለህ ኳስችኔ አላህ ሁሉን ቻይ ነው ብላችሁ ነው የምታምኑት። ስለዚህ ሁሉን ቻይ ከሆነ እንደው ለነዚህ ሰዎች የአላህ ረህመት መስማት ለተሳነው አእምሮ ዘገምተኛ እብድ ለሆነው ሰው ፈውስ የለም ወይ በእስልምና? ገብቷል አይደለ? እነዚህ ሰዎች እኮ ቢፈወሱ የአላህን መልእክት በትክክል ሊሰሙ የሚችሉ ሰዎች ናቸው። ገብቷል አይደለ? ይሄ አሁን መስማት አለመቻል which is ከጆሮ ጋር የተያያዘ ነገር ነው። ይሄ አሁን እኛ ጋር ብትመጣ በክርስቶስ ኢየሱስ ስም ይፈወሳል ሰው። ገብቷል? አእምሮ ዘገምተኛም የሆነ ሰው ይድናል፣ እብድም እንደዛው። ግን ወንጌል ወይም ደግሞ ቁርአንን ያልሰማ ሰው ደግሞ በምንድነው ጀጅ የሚደረገው ላልከው፣ እግዚአብሔር በአንድም በሌላ ወንጌልን እንዲሰማ ያደርገዋል። ገብቷል አይደለ? መዳን በክርስቶስ ብቻ ስለሆነ በአንድም በሌላ ወንጌልን እንዲሰማ ያደርገዋል። በህልም ሊናገረው ይችላል ብያለሁ ቅድም፣ በብዙ መንገድ ሊናገረው ይችላል። ስለዚህ ፒኬ ያው እንደደከመህ አውቃለሁ ምናምን ሌላ ጊዜ በደንብ እናወራ። ስላሴ አይገባኝም ያልከው እንደዚህ አይነት አካሄድ ስላሴ እንኳን እኔ አንተ እንደማይገባ አሁን በ10 ደቂቃ ላሳይ ይችላል። ግን እንደዚህ አሁን ያልከው አካሄድ እናወራበታለን። እሺ ቆይ አሁን ያልከው አካሄድ የማይመቸኝ አካሄድ ነው። እሺ ፖይንቶችን የሆነ ሰው አንስቶ በቃ ደክሞሃል ነገ እናወራበታለን ማለት 465 ሰዎች አእምሮ ውስጥ ይሄ ፖይንት ተቀምጦ ይደር ማለት ነው። እኔ ደግሞ አልወድም ካላጸደው ሰዎችን ደስ አይለኝም። ለማንኛውም አሁን ወደ አነሳው ሐሳብ ምንም አላጠፋህም። አንዳንድ ሰው ሆን ብሎ የሚሰራል፣ አንዳንድ ሰው ደግሞ እንዴት መሰለ ፖለቲካ የሚባል ነገር አለ ቲክቶክ ላይ በጣም የተለመደና እኔ ደግሞ እንደዛ አይነት ነገር አልወድም። አንተ እንደዛ ነው ያልኩ አይደለም። ኤኒዌይስ ወደ ጉዳዮቹ ልግባና
ወደ አነሳቸው የመጀመሪያው ነገር ምንድነው? አእምሮ በሽተኛ ሶስቱን ፖይንቶች በተመለከተ አእምሮ በሽተኛ፣ መስማት የተሳነውና ይሄ ምንድነው የሚባለው የአእምሮ ዘገምት። በነገራችን ላይ የአእምሮ ዘገምት እንደው እኔ የዳነበትን ቦታ ብትጠቁመኝ አንደኛ ደስ ይለኛል፣ ሁለተኛ ደግሞ መስማት የተሳነው ብለሃል። ፈውስ አለ ወይ? አዎ ቁርአን ሺፋ ነው። ለሙስሊሞች የኛ ሩቅያ ይባላል። ሩቅያ ማለት መንፈሳዊ ሕክምና ማለት ነው። መንፈሳዊ ሕክምና የሚሰጠው በቁርአን ነው። ያ ማለት ግን ያንን ሕክምና የማያገኙ ሰዎች ወይም ደግሞ የማይሻላቸው ወይም ያልዳኑ ሰዎች የሉም ማለት አይደለም። ሪያሊቲ ሌላ ነው፣ ፕሮባቢሊቲ ሌላ ነው። ሊድኑ ይችላሉ፣ ምን ሊሉ ይችላሉ፣ ሁለቱ የተለያየ ነገር ነው። ሪያሊቲው ደግሞ ምንድነው? የአእምሮ በሽተኞች አሉ። ኢቭን ከሙስሊም ቤተሰብ ያልተወለዱ ሰዎች አሉ፣ ከሌላ ቤተሰብ የተወለዱ ወደ ሩቅያ ወደሚባለው የፈውስ ቦታ እንኳን የመሄድ እድል የላቸውም እነዚህ አካላቶች። ታዲያ አንተ መስማት ለተሳነው ምን አደር እንዴ? ከዚህ በላይ ፈውስ አለ እንዴ? የምልክት ቋንቋን ከመፍጠር በላይ እና አንዳንድ ጊዜ ሪያሊቲውን ብናየውና በሪያሊቲ ዙሪያ ብናወራ ደስ ይለኛል። ይሄ የአእምሮ ላይ የምታስበው ኦኬ፣ አሁን ለምሳሌ መልእክቱ ለማንኛውም ሰው ያደርሰዋል አልክ። ሪያሊቲ ነው ወይ? አይደለም፣ እምነት ነው ያስከው። ሪያሊቲው ሲታይ ግን ኢቭን አማዞን ጫካ ውስጥ አይሮፕላንን ሲያመልኩ ለስንት ዘመናት የኖሩ ሰዎች በቅርቡ ተገንተው ተብሎ እንደ ትልቅ ዜና ሲዘገብ ነበር። አይሮፕላን ትልቅ ነገር ስለሆነ እሱን እያመለኩ የሚኖሩ ማለት አይደለም ወንጌላውያን ሊደርሱባቸው። ይሄ ሪያሊቲ ነው ወይ? አይደለም። ሁሉም ሰው ሰምቷል ማለት እንደኔ እንዲያው ጤነኝነትም አይመስለኝም። ኢየሱስ ክርስቶስ በሚሰቀልበት ሰዓት ላይ እኮ በቀን እኮ ቢያንስ ማለት ከ100 ምናምን ሺህ 400 ምናምን ከ400 ምናምን ሺህ በላይ አይ ቲንክ 100 ምናምን ነው እኔም አካበድኩት በላይ ሰዎች ይሞታሉ። ዴይ ቱ ዴይ ማለት ነው። በቀን የሚሞቱ ሰዎች ዳታ ነው፣ በጣም ብዙ ናቸው። በኢየሱስ ክርስቶስ ዘመን ሐዋርያቶች ወደ ዓለም ከመሰደዳቸው በፊት የሞቱ ሰዎች የሉም እንደማለት ነው። አሁን አንተ እያልከኝ ያለው ኢየሱስ ክርስቶስ ከመምጣቱ በፊት ከእስራኤላውያን ውጭ ያሉ ህዝቦች በምንድን ነው የሚመሩ የነበሩት? ስለ ኢየሱስ ማያውቁም፣ ስለ ትንቢቱ ምንም ነገር የሚያውቁት ነገር የለምና ሪያሊቲውን ይዘን እናውራ እንጂ ኦኬ አይ እንደዚህ እኮ ሊያደርሳቸው ይችላል፣ ሁሉም ይሰማሉ። ይሄውን ሪያሊቲ አይደለም። ሁሉም ለመስማታቸው ምንም የምታመጣው ነገር የለም ማለት እንደ ማስረጃ ማለት ነው። ሪያሊቲውን ግን ስናየው አዎ ያልሰሙ ህዝቦች በእርግጥም አልፈዋል፣ ያልፋሉም። እንዴ የኔ አባት ምናምን አሁን ለምሳሌ ኢትዮጵያ ውስጥ እንኳን ዋቄፈና ወይም ዋቄፈታ የሚባል እምነት አለ። በሁለቱም ይጠራል አሁን ያ እምነት። ከዛ እምነት ዘርማንዘር እንኳን ስለ ክርስትና የሰሙት አይ ቲንክ በሚኒሊክ ሰዓት ነው። አያውቁትም ነበር ከነ ምናምኑ። ዋቄፈና ግን 3000 ዓመት የተሻገረ እምነት ነው። እንደዚህ አይነትን አስተምህሮቶች እንዴት ነው ክርስትናው ሊፈታው የሚችለው? ሪያሊቲ ላይ ተመስርቶ ማለት ነው። ሌላው እንዳልኩህ ግን ትልቁ ፈውስ ምንድነው? የምልክት ቋንቋ ነው። ከምልክት ቋንቋ በላይ ትልቅ ፈውስ የለም። የመጀመሪያዋ ፖይንት ስነግርህ የሰው ልጅ ሞትና ህይወት የተፈጠረው ለፈተና ነው። አንዱ ሰው ለሌላኛው ሰው መፈተኛ ነው። አንዱ ሰው ለሌላኛው ሰው መፈተኛው ብቻ ሳይሆንም ደግሞ ሽልማት ወይም ደግሞ ማመስገኛውም ጭምር ነው። አንተ እኔን አይተህ ከኔ የጎደለኝ ነገር አንተ ጋር ስላለ ልታመሰግን ትችላለህ፣ ወይም ደግሞ የኔን ያለሁበትን ደረጃ አይተህ ደግሞ ልትፈተን ትችላለህ። ገባ? እኔም ደግሞ አሁን እንደዚህ ስፒሪቹዋል ጥያቄ እያነሳው ልፈተን ይችላል። ለምሳሌ እነዚህ ያላመኑ ሰዎችስ እንዴት ነው የሚሆኑት ነው? ይሄ ራሱ መፈተን ነው። ይሄ ራሱ ፈተና ነው። ለዛ ነው ሎጂካል ለሆኑ የሰው ልጅ ለሚነካቸው ነገራቶች በሙሉ መልስ ሊኖረው ይገባል። ምን? ሃይማኖት፣ እምነት። መልስ ከሌለው ግን ነው ትርጉም። አንደኛው ይሄ ነው። በዚህ ዙሪያ እናረዝመዋለን ብለህ ካሰብክ ወደ ስላሴ አነስ ያሉ ጥያቄዎችን እንጠይቅህና ከዛ እንፈታለን። አይ ቲንክ ፒኬስ ፐርስፔክቲቭ ይላል የዩቲዩብ አካውንቴ። ሰብስክራይብ አድርጉ። ወይ ሶሪ ግባ ሊገባ ሆነ አለ ግባሽ። አይ ኦኬ ቀጥል። በቃ ስላሴ ላይ እናወራና ሌላ ጊዜ በደንብ ከዚህ በኋላ ስለምከታተልህ በምታነሷቸው ርዕሶች ውስጥ እድል ከሰጠኝ የገባው ለማውራት ሞክራለሁ። ችግር የለውም። አሁን ዛሬ ብዙ እድል የተሰጡ ሰዎች ማለት የታዩ ሰዎች አሉ። እኔ አሁን ባይዘዌ ከብዙ ወራት በኋላ ነው ላይቭ የከፈትኩ እንጂ ከሰው ላይቭ ላይ ነው ገስት ሆኜ ብዙ ጊዜ የምቀመጠው። እሱም ብዙም አልሳተፍም። ግን አሁን ላይ በቃ 3 ቀን
በኃይለኛው ልክፈት ብዬ እንደዚህ ምናምን ጀምሬያለሁ። ኤኒዌይስ ከዚህ በኋላ አይቆምም፣ ትቀጥላላችሁ። ቤተሰብ ሆኖ የሚቀጥሉ ብዙ ሰዎች አሉ። አሁን እኔ ኤቲስት ጀለስም አለ። ሉካ እንኳን ክርስቲያን ነው ለማለት ትንሽ ያሰጋል። ብቻ አለ ኖርማል ጀለስ ነው። መዋዕለ የሚባል አለ ኦርቶዶክስ። እዚህ ቤተኛ በቃ አይጠፋም። ጀለስ ነን። ምንም እምነቱን አውቀዋለሁ ምናምን ነገር የግድ ወደ እኔና ወደ እሱ ኔጌቲቭ ነገር ማንሳት ምናምን በሚለው አላምንም። ባጭሩ ግን ወደ ስላሴ ልግባልህና ስንት አምላክ ነው የምታመልከው ኪንግ አሚን? አንድ አምላክ። ኦኬ፣ ያ አንዱ አምላክ አባትና ልጅ አለው? አንዱ አምላክ ያ አንዱ የምታመልከው አምላክ አባትና ልጅ አለው? አባት የለውም፣ ልጅ ግን አለው። ስለዚህ ያ አንዱ የምታመልከው አምላክ አባት የለውም፣ ልጅ አለው። አዎ። እሺ፣ ልጁ ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ የማን ልጅ ነው? የአብ ልጅ ነው። ያ አንዱ አምላክ የምትለው አብ ነው? እሺ፣ አሁን ማብራሪያ ልወስድ ነው ልሰጥ ነው ማለት ነው። ከሾርት አንሰር ስለ አምላክ ስናወራ ላስረዳህ። እኔ ስለ አምላክ ሁሉም ያውቁታል። በመለኮት አንድ፣ በአካል ሶስት። አካል ማለት ማንነት ነው። እኔ ብሎ የሚናገር እርሱ ተብሎ የሚጠየቅ ማን ተብሎ የሚጠየቅ ምናምን፣ በአገዛዝ በስልጣን እንደዛ ልትል ነው? አይደለም። እሱ እኮ ሰማችሁት፣ ብዙ ስለሰማችሁት ዛሬ ያልሰማችሁትን አቅጣጫ ነው። ኢየሱስ ምንድነው? እስኪ ንገረኝ። ኢየሱስ ምንድነው? ስለ አምላክ ስናወራ ኢየሱስ ምንድነው? ችግር የለውም፣ አጠር እናድርገው። እንዳልኩ 10 ደቂቃ በቂያችን ስለሆነ ኢየሱስ ምንድነው? ኪንግ አሚን። ኢየሱስ ፍጹም ሰው ፍጹም አምላክ። ስለዚህ ኢየሱስ አምላክ ነው አይደል? ፍጹም አምላክ ፍጹም አምላክ ነው፣ ፍጹም ሰውም ነው። አዎ እኮ ኮንፊርም አድርግልኝ። ስለዚህ ኢየሱስ አምላክ ነው። ኢየሱስ በወልድነት ይኸውልህ፣ ኢየሱስ ስትለኝ ሁለት ይኸውልህ፣ አንድ አካል ሁለት ባህሪ ነው። ይኸውልህ ኢየሱስ ማለት ነው ወልድ ምንድነው? ፍጹም ሰው ነው። ወልድ ምንድነው? እሺ ወልድ ምንድነው? ወልድ አምላክ ነው። አባት አለው የለውም? ወልድ ደግሞ ስጋን ሲለብስ ኢየሱስ አለው ወይስ የለውም? ወልድ አባት አለው ወይስ የለውም? ወልድ አባት የለውም። ወልድ ማለት ምን ማለት ነው? ኦኬ፣ አማርኛ ነው አሁን እንደዛ ያደረገው እንጂ ወልድ ማለት የተወለደ ማለት ነው። ወልድ አባት የለውም እኮ ያልከኝ ነው። አዎ፣ አሁን ምን መሰለ፣ ከቋንቋ ወደኛ አሁን አብ ለምሳሌ ከግሪክ ወይም ደግሞ የመጀመሪያው የመጽሐፍ ቅዱስ ቋንቋ ወደዚህ ሲመጣ አብ፣ ወልድ፣ መንፈስ ቅዱስ የሚለውን ተተረጎመ እንጂ እንደዛ ማለት አይደለም። አምላክ ራሱን የገለጠው በሶስት መንገድ ነው። ስለዚህ ወልድ አባት የለውም እያልከኝ ነው? ይሰማል? ድምጼ ይሰማኛል? ኧረ ሰምቻለሁ። ወልድ አባት የለውም እያልክ ነው? ወልድ ስጋን ለብሶ ሰው ሲሆን ነው አብ አባቱ የሚሆነው። ስለዚህ ወልድ ስጋን ከመልበሱ በፊት አባት የለውም? ወልድ ራሱ እግዚአብሔር ነው እንጂ። አረ የምጠይቅህ መልስ። ወልድ እኮ ማን ነው አላልኩህም? አንተ ምን አልከኝ? ወልድ ስጋን ከመልበሱ በፊት አባት የለውም አልከኝ አይደል? የስ ራሱ አምላክ ነው። አብ ምኑ ነው? ወልድ በወልድነቱ አብ ምኑ ነው? ጓደኛው ነው? ምኑ ነው አብ በወልድነቱ? ምኑ ነው ማለት አብም ወልድም መንፈስ ቅዱስም አምላኮች ናቸው። አምላክ ነው። ምንድናቸው አላልኩህም? አብ ለወልድ ምኑ ነው ነው ያልኩህ። ምኑ ነው ማለት እንዴት ነው? ምኑ? እሺ ወልድ ለአብ ምኑ ነው? ወልድ ለአብ ምኑ ነው? ይኸውልህ
ይኸውልህ ሳትል እስኪ መንፈስ ቅዱስ አምላክ ነው ምንድናቸው አላልኩህም? አሁን ምኑ ነው? አሁን ወልድ ለአብ ምኑ ነው? ምኑ ነው ነው ያልኩህ። ወልድ ለአብ ምኑ ነው? ኔትወርክ የተቆራረጠ ነው ይሰማል ግን? አይ መንፈስ ቅዱስ መጣ ማለት ነው። ይሰማኝ። ሄሎ ሄሎ፣ አቤት። ድሮም እኮ ያግዛቸዋል አለ ወላሂ አለው። ኧረ ተው እሺ፣ አሁን ይሰማል? አይ መንፈስ ቅዱስ መጣ። መንፈስ ቅዱስ በእኔ ላይ ነው ለድሆች ወንጌልን ሰብክ ዘንድ ቀብቶኛልና አለ። እሺ አብ ለወልድ ምኑ ነው አልከኝ? አብ ለወልድ ምኑ ነው ማለት አብም ወልድም መንፈስ ቅዱስም አንድ አምላክ ናቸው። ምንድን ናቸው አላልኩም። ምኑ ነው? ምንሙ ካልሆነ ምንሙ አይደለም በለኝ። ምኑ ነው? እሺ በቃ ቶ ምኑም አይደለም። ኮስቹ ኮግራ ቶ ይሄን ለፈልህና እንደዛ ከሄድክ ማለት ነው። ቆይ በቃ ይሄን አለፍኩልህ። በቃ አይ ቶ ቢቀርብ ነው የሚሻል በዚህ ፓርት። አሁን አልገባኝም እያልክ ገና አሁን ወደ 7 ሰዓት እየሞላ ነው። ኖ ጎ ሂድ ሜን ኖ ጎ ሂድ። እሺ በቃ በሌላኛው መንገድ ላውራህና አምላክ አባትና ልጅ አለው ወይ ስልህ አባት የለውም ልጅ ነው ያለው ብለኸኛል። ወልድ ልጅ አለው የለውም?